ማንበብ ልማዷ ነው። መጽሐፍት ወዳጆቿ ናቸው። ሁሉ ጊዜ ማጣቀሻዎቿም መጽሐፎች ናቸው። ቲያትር ነፍሷ ነው። ያልሰራችበት ትወና የለም። የተለያየ አይነት ካራክተር ሆና ተጫውታለች። ብዙውን አብረን ስንጫወት እንገልጸዋለን። አሁን ጀርባዋ ነው የሚታየው። በበርካቶች ተወዳጅ ተዋናይ ናት። ከሷ ጋር አሁን በምንጫወተው ጨዋታ ክብር ይሰማኛል። በጣም ነው ማደንቃት። እናንተም ተወዷታላችሁ። እስኪ ዞር በይልኝ። አይበቃሽም? እንዴት ነሽ? ሰላም ነው። ስለጠራሽኝ በጣም አክብረሽ ስለመጣሽ እኔም በጣም ደስ ብሎኛል። እባክሽ ቁጭ በይ። እርግጠኛ ነኝ ሰምተሻል እንግዲህ ከሌሎች ሰዎች ብዙ ነገር ፕሮግራም እንደሆነ ተወዳጅ ሆኗል በጣም። ኧረ እባክሽ የእውነት አደነቅሽልኝ? አዎ ጓደኞቼ በነበሩበት ጊዜ ደስ ብሏቸው እንደነበር ነግረውኛል። በጣም ነው ማመሰግነው። ተመልካቾቻችን ይህ ከዘመን ትዝታና ጨዋታችሁ አንዱም የማይጓደልበት ዘጠናዎቹ ነው። አርቲስት ቲቪ ላይ እንገኛለን። ዛሬ ተወዳጇን ተዋናይት ቅድስት ገብረስላሴን ይዤ መጥቻለሁ። ከሷ ጋር እንጫወታለን። ዘጠናዎቹ ላይ ብርቱ ነገሮች አሏት። ብዙ ነገር አሳልፋለች። በጣም ላወራ ፈለኩና ራስሽ ብታወሪ ነው ደስ የሚለኝና እንዴት ነሽ ኪዱዬ? ይመስገን። ሰላም ነሽ አይደል? ከሁሉ ይሰድ መድኃኒዓለም። ከየትኛው ልጀምር? የዶሮ ማነቂያ ልጅ ነሽ አንቺ አይደል? አዎ። ፒያሳ ላይ እውነት መሀል አራዳ ተወልደሽ ያደግሽ። ኪዱ ኃይለኛ ነበረች ይባላል። እንዲሁም አብዛኛው ሰው ሲያይሽ በጣም የሆነ ቁጡ ትመስያለሽ ማለት ነው። እኛ የምናቀሽ ደግሞ ተጫዋችነትሽን ነው የምናቀው። ዛሬ እንደውም ተጫዋችነትሽ እንዲገለጽ ነው የምፈልገውና ኪዱ ምን አይነት ነበረች ያኔ ዘጠናዎቹ ላይ? ጸባይ እንኳን ተመሳሳይ ነው። ብዙ የተለየ ጸባይ የለኝም። እንግዲህ ሰዎች ኃይለኛ ናት፣ ቁጡ ናት ይላሉ። በፊት ለማስረዳት ሞክር ነበር። አይደለ ቁጡ እኮ አይደለም ኃይለኛ አይደለም ምናምን ለማለት። በኋላ ሲገባኝ ግን ኃይለኛ ማለት የራሱን የማያስነካ የሰውን የማይሰጥ መሆኑን ሳውቅ ደስ ያላቸውን ይበሉ ብዬ ትቼዋለሁ። የቀረቡኝ ሰዎች እንደየቀረቤታቸው ጸባይን ያውቁታል ብዬ ገምታለሁ። ትንሽ የሚሰጡሽም ገጸ ባህሪዎች እነኛን ስለሚወክሉ ከባድ ገጸ ባህሪዎችን ትጫወቻለሽ። በጣም ይገርመኛል። አንድ ጊዜ ባለስልጣን ሚስት ሆነሽ ተጫወትሽ። የሆነ ጊዜ ደግሞ አንድ ባለ ሀብት ሚስት ሆነሽ አንዷን የቤት ሰራተኛ ማህፀንሽን ተከራይተን ልጅ አርግዢልን የሚል፣ ከዛ ደግሞ የቤት ሰራተኛ ሆነሽ ደግሞ በስንቱ ላይ መጣሽ። ፍጹም የተለያዩ ካራክተሮች ናቸው። እውነት ነው። እነሱ እንዴት ታስተናግጃለሽ? እድለኛ ሁኜ ቆንጆ ካራክተሮች ያጋጥሙኛል። እንዳልሽው የእግር እሳት ላይ የባለስልጣን ሚስት ናት። ሰውየው ከፊት ሲታይ ባለስልጣኑ እሱ ይመስላል፣ ግን ከጀርባ ያለችው ነገሩን የምትሰውረው እሷ ናት። እኔ የምጫወታት ካራክተር ናት። አዎ እውነትም እሳት ነበረች እና ነገሮችን ሁሉ ሳትጮህ እንዲላረግ ነው ሳትል የምታረግ ሴትዮ ነበረችና በጣም ደስ ትል ነበረ። አብርሃም ስለነበር ዳይሬክተሩ በደንብ አግዞኛል። አብረውኝ የሚሰሩ ተዋናዮችም አሪፍ ነበሩ። ከዛ ደግሞ መለከት ላይ ቅድም እንዳልሻት መውለድም አትችል፣ ባሏን መልቀቅ ግን አልፈለገችም። ሀብትም እንዲባክን አትፈልግም። ስለዚህ ያው ምንም አታውቅም ብላ የምትገምታት ልጅ ውለጂልኝ ከባሌ ውለጂ። በጣም በተሳሳተ መንገድ ነው። ግን የሴትዮዋ ስሜት ግን በጣም ያሳዝነኛል። እውነቱን ልንገርሽ፣ እውነት በጣም ነው የምታሳዝነኝ። እኔ ሴትዮዋን በሆን ብዬ ሳስብ በጣም ነው የምታሳዝነኝ። ባሏ እያወቀች ከሌላ ሴት ጋር ተኝቶ ልጅ እንዲኖራት ምናምን ነው ሀሳቧ። በቃ በዛ ጥያቄዋ የሚመለስ የሚመስላት ናት። አየሽ አርግዛ ወልዳ ስለማታውቅ ስሜቱን አታውቀውም። እና በጣም ሁለቱንም ነገር አለማወቋ ያሳዝነኛል። በጣም ታሳዝነኝ ሴት ናት። አየሽ ስለ ልጅ አሁን ስታነሺ ሌሎች ጥያቄዎች አሉኝ የምጠይቅሽ ማለት ነው። ዘጠናዎቹ ላይ በደንብ እንመጣለንና እንደው ኪዱ በጣም ደስ የምትለኝ አይነት ሴት ናት። አጠገቤ ስላለሽ ኢንተርቪው ስለማረግሽ አይደለም። እና የጓዳም የአደባባይም ሴት መሆን ከባድ ነው። በራሴ ማቀዋለሁ። ልጆችሽን በጣም በሚገርም ሁኔታ ነው ያሳደግሻቸው። በተለይ ሴቷ ልጅሽ፣ ወንዱም እንደዛው በጣም ደስ ይላል። እና ሴቷ ልጅሽ ደግሞ ፐርሰናሊ የምትገርም አሁን ዩኒቨርሲቲ ናት አይደለ? አዎ ሁለተኛ ዓመት ናት። ትንሽ ነው ያወራኋት፣ ብዙ ነው የገባችኝና ያንን መሆን መቻል እንዴት ነው የሚቻለው? ደጁንም ያንን ስራ ሰርተሽ መጥተሽ እነሱን ደግሞ አግዘሽ በዛ ልክ አብቅቶ ማውጣት እንዴት ቻልሽበት? እድለኛ ሆኜ ሁለቱም ልጆቼ የተባረኩ ናቸው። ከእግዚአብሔር ጋር በደንብ ኮኔክሽን አለን ቤታችን እና እሱ በደንብ ረድቶኛል ብዬ አስባለሁኝ። ከዛ ደግሞ
ከልጆቼ ጋር ከልጅነታቸው ጀምሮ በደንብ ነው አታችመንት ያለን። ረጅሙን ጊዜን ከልጆቼ ጋር ነው ያጠፋሁትምና ስለዚህ በደንብ እነሱም እንደሚፈልጉም እንደማይፈልጉ በደንብ አውቃለሁ። እነሱም ስለኔ ያውቃሉ። እንግዲህ ዓለም በእውቀት እንደምትመራ አውቃለሁ። ትምህርት ላይ እንዲጠነክሩ አደርጋለሁ። ቤታችን ውስጥ ከባድ ነገር አናረግም። ነገሮችን ቅልል ነው የምናረገው። ዛሬ የምንኖርበትን ነው የምናመቻቸው። ምሳሌ ዛሬ የምንበላውን ነገር ስለምንበላው ነገር ነው ዛሬ ነው የምንጨነቀው። እራት ምን እንብላ፣ ምሳ ምን እንትን ምን ይሁን ምናምን ተባብለን ነው እንደዚህ የምናደርገው። ባለን ቤታችን ባለን በአቅማችን ያ የበለጠ ደግሞ እንድንግባባ አድርጎናል። ትምህርታቸው ላይ በደንብ ትኩረት እንዲያደርጉ አድርጌያለሁ። ይሄን ደግሞ በእነሱ ፍላጎት ላይ ተመርኩሼ ነው። ያ በደንብ አዋጥቶኛል ብዬ አስባለሁ። የኔን ፍላጎት አይደለም ልጆቼ ላይ የጫንኩት፣ እነሱ የሚፈልጉትን ነገር ነው ያደረኩት። ግን በእነሱ ፍላጎት መሰረት ደግሞ በትክክል በአግባቡ እንዲሄዱ የቻልኩትን ጥረት አደርጋለሁ በየቀኑ። ይሄ በጣም አሪፍ ነው። ቲክቶክ ላይ ደግሞ አያቸዋለሁ አብራችሁ ስደንሱ ደስ የሚልና ትናፍቁኛላችሁ። ሁሌ ነው ደስ የሚለኝ እልሻለሁ ሳገኝሽምና ያንን ተዝናኖትና እንደገና ደግሞ ያ ስትሪክትነቱን ደግሞ ሳይ በጣም ደስ የሚል ነገር ነው። አሪፍ ነው። ሌሎች እንዲዋሱትም ነው ይሄን ነገር እንዲነሳ ይፈልኩት። አመሰግናለሁ ቤትዬ። 90ዎቹን በደንብ ኖሬዋለሁ ሰርቼበታለሁ ብለሽ ታስቢያለሽ? አዎ በ90ዎቹ ላይ እኔ አስራ ቤት ውስጥ ገብቻለሁኝ። ስለዚህ በደንብ የምፈልገውን ነገር አውቅ ነበር፣ ወስኜም ነበር ምን እንደምሆን። ስለዚህ ወደምፈልገው ነገር በደንብ እየተራመድኩ ነበረ። ህይወቴ ላይ ለውጥ እስከዛሬ ድረስ ለውጥ ካረኩባቸው ነገሮች አንዱ 90ዎቹ ላይ ያደረኳቸው ነገሮች ነበሩ። ሃይስኩል ተማሪ ነበርኩኝ። 94 ላይ ነው ትምህርት የጨረስኩት። ስለዚህ ልክ በዛ አካባቢ ላይ እኔ የአርቱን ፍቅር የጾታውን ፍቅር እኩል ያስተናገድኩበት ጊዜ ነበር የ90ዎቹና በጣም ይሄ አርቱ ጉዳይ በደንብ የገባኝ ይሄ መድረክ የሚባለው ነገር አግኝቼ ነበር። ፑሽኪን በጣም እንሰራ ነበር። በየወሩ የገራርሙ ቲያትሮች ነበር የምትተውኙ። በጣም ከነኔው ደቻሳም፣ አሊና ሲሳይ፣ አስቱ በነጋ፣ ደምስ ያለ፣ ደረጀ ፍቅሩ አለ፣ ነፂ ነፍሱን ይማራ፣ ነጻነት ወርቅነህ አብረን በጣም እንሰራ ነበር። በጣም እንሽ ኔው ደቻሳ ይጽፋል፣ ይተረጉማል። ኤክስፐሪመንታል የሆኑ ፕሌዎችን የ30 ደቂቃ የ20 ደቂቃ ፕሌዎችን ይሰራ ነበርና እንደው ምን ሰሩ ተብለን የምንጠበቅ ልጆች ነበርና በየሳምንቱ ቅዳሜ ላይ የሚደረጉት ምሽቶች በጣም ጥሩ ምሽቶች ነበሩ። ወራንዴ ደግሞ በቃ ከፍተኛ እንደ ውድድር አይነት ስሜት ያለው ይደረግ ነበር። 90ዎቹ ሰፈርሽ ላይስ እንዴት ነበር? ሰፈር ላይ ዶሮ ማነቂያ ያው የሚገርምሽ ነገር ድሮ የዶሮ ማነቂያ ልጅ ምናምን ሲባል እናደድ ነበር። ከአስተማሪዎቼ ጋር ጣላ ነበር። ለምሳሌ ክፍል ውስጥ ይሄ በቃ ዝምተኛ ተማሪ ከሚባሉት ውስጥ አልነበርኩም። ስለዚህ ወይ ወንበር ስቀያይር ወይ የሆነ ነገር ሳረግ በቃ አስተማሪ ይያዛለሁ። አንቺ የዶሮ ማነቂያ ልጅ ነኝ ቲቸር እንደዚህ ማለት አችልም ምናምን እላለሁ እና በመጥፎ ሁኔታ ነበር የሚመስለኝ የዶሮ ማነቂያ። እያደኩ ስመጣ ግን በተለይ ሰፈር የሚመጡት ትልልቅ የጥበብ ሰዎችን ሳይ ለሀገር ፍቅር ለመዘጋጃ ቲያትር ቅርብ ነው፣ ለብሔራዊም ቅርብ ነውና ያን ነገር ምናምን ሳይ ለካ የሚያኮራ ሰፈር ነው የሚለው ስሜት ተሰማኝ እንጂ መጀመሪያ እንትን አልነበርኩም። ሁላችንም አራድነት ይለምድ ነው እዛ ሰፈር እንመጣና ይፈነዳ ነው እዛ ሰፈር ነበርና የዛ ሰፈር ልጅ መሆን ደግሞ ስሜቱ በጣም ይበለጠ ይመስለኛል። ማአት ስብጥር ውስጥ ማደግ ብዙ ነውና ፒያሳ ዶሮ ማነቂያን እንዲሁ እንዴት ትገልጫታለሽ አንቺ? ትንሿ ኢትዮጵያ ናት። ብዙ ሰው በተለያየ መንገድ ሰፈሩን ወይም ያደገበትን ቦታ ወይም አንድ መስሪያ ቤት እንደዚህ ብሎ ይጠቅሳል። እኔም ትንሿ ኢትዮጵያ ላታለው መርካቶን እንደዛ ላለው ይሄ ምንድነው ሰሽ በደንብ ስታቂው ነው። ፒያሳ ሁሉም ነገር አለ። በጣም ሀብታም ሰዎች አሉ። ወርቅ ቤት 3-4 ወርቅ ቤት ያላቸው ሰዎች አሉ። ከዛ ደግሞ ከሰል ድንች ምናምን የሚሸጡ ሰዎች አሉ። ልዩነቱ እንደዚህና እንደዚህ ነው። ከዛ በጣም አንደኛ በጣም የሚገዛኝ ጨዋነት ነው። እዚህ ጋር ማለት በአንድ እርግጫ ብለሽ ልትከፍቺው የምትችውን ወርቅ ቤት ትተሹ እዚህ ጋር በራስሽ ላብና እንትን ለመኖር የሚደረገውን ጥረት በጣም ይደንቀኛል። እሱ ሌላው ከብዙ ቦታ ይመጣሉ ሰዎች ከተለያየ ክፍለ ሀገር ፒያሳ ላይ ዶሮ ማነቂያ ላይ እንግዲህ አስተውለሽ ከሆነ በተለይ ዶሮ ማነቂያ 4 መንታ አካባቢ በተለያየ ብሔረሰቦች በቃ መኖሪያ ነበር በቃና ይሄ ለኛ አሁን ለምሳሌ አንዳንድ ሰው ኦድ ሊሆንበት ይችላል። እኛ ጋር ኦድ የሚባል ነገር የለም። እንዲ ዞር ስቲ ሁሉም አለ በቃ ከጋምቤላ አሉ፣ ከጎጃም፣ ከጉራጌ፣ ከደቡብ ከሁሉም ቦታ ነው ምልሽ። ሁሉም ቦታ እዛ ዶሮ ማነቂያና ፒያሳ የሌለ ሰው የለም። ልክ የሀብት መጠኑ እንደሚለያዩ ኑሯችን እንደሚለያዩ ሁሉ ደግሞ ማን
ማንነታችን ተለያይቶ ግን በአንድ አካባቢ ላይ ተሰባስበን አንድ ነገር ያስማማን ነበረ። ሀዘን በጣም ሰው ይደራረሳል። ለደስታም እንደዚሁ ሰርግ ካለ ቀውጢ ነው የሚሆነው፣ ሀዘንም ካለ እንደዚህ ነው የሚሆነው። ሰው ታሞብሽ አሁን ሶሻል ሚዲያ ላይ ነው አይደል የተለመደው እንደዚህ። ድሮ እኛ ጋር የሆነ ሰው ከታመመ የሆነ ሰው ወርቅ ቤት ይዞራል፣ እዚህ ዶሮ እንደዚህ ታሞብን እንደዚህ ምናምን እንደዚህ። የጎዳና ተዳዳሪዎች እንኳን እኛ አካባቢ ላይ እንደዚህ ታመው ዝም ብለው ሞቶ አትሰሚም። በቃ ተሰብስቦ ብር ምናምን እንዲታከሙ ይደረጋል። ደግሞ አሉ በጣም የሚገራርሙ ሰዎች አሉ። በዚህ አጋጣሚ ላስተዋውሳት እና ላመሰግናት እፈልጋለሁ። ድንቄ ትባላለች። ድንቅነሽ በጣም ነው መወዳት ብታይ። በቃ የሁላችንም እናት ናት። ማንንም ሰው ነው እንደዚህ አዝላ ሳምባ ምናምን ሰው ይተላለፍብኛል ብሎ ይፈራል አይደል? እሷ ግን አዝላ ሳምባ ነቀርሳ ወስዳ ሳክማ ጓደኞቿ ሊሆን ይችላል። እንዲህ ድንገት እሷ በር ላይ የወደቀ ሰው ሊሆን ይችላል። እንደዚህ እንዲህ ልፍ ስትል የሆነ ሰው ካለ ቤቷ ውስጥ ያለውን ነገር ነው ውጥት አርጋችን ብላ የምትሰጥ ሰው ናት። ቤቷ ቢጠባት ማድ ቤቷን ከፍላ ለሁለት አጽድታ እንደዚህ በጣም የሚገራርሙ ብዙ ደግ ሰዎች ነበሩ። እሷን በደም ከልጅነት እስከ እውቀት በደም ስለማውቃት በዚሁም ምስጋና ይገባታል ብዬ በጣም እንደዚህ አይነት ሰዎች መነሳት አለባቸው። ምሳሌ የሚሆኑ ሌሎች በእነሱ አርአያ ሆነው እንዲወጡ ብናነሳቸው ሁልጊዜ ደስ ይለኛል። ብዙ ጊዜ ከመርካቶ ወጥቼ ኖር ያውቃለሁ፣ ግን እመለሳለሁ። በተለይ የዓመት በዓል ዋዜማ እኔ መርካቶን ካላየኋት ያመኛል። ትንሽ ግርግሩ ይናፍቀኝና እሄዳለሁ። አንቺ ከፒያሳ ወጥተሽ ተመልሰሽ የመምጣት ነገር የለም? አይ ሞክሬ አላውቅም። ምንሽ ብዙ ጓደኞቼ ያውቃሉ፣ በተለይ የሥራ ባልደረቦቼ ያውቃሉ። ሩቅ ሰፈር ጭራሽ አልወድም። ለቀረጻ እንኳን ስንሄድ ኡፍ ብላለሁ። በቃ አልደረስንም እንዴ ምን ገና የሆነ ነገር ሲል ወጣ እንዴ ከአዲስ አበባ ቅድስት ገብረስላሴ ያረባክሽ ነው መባለው በፍጹም። እና ሁሉም ጓደኞቼ ያውቃሉ። ከቤቴ ስወጣ ግርግር ውስጥ ይሄ ከተማ ውስጥ ካልገባው በጣም ነው የሚጨንቀኝ። በቃ ይሄ ዝም ያለ ቦታ ምናምን 2 ቀን ነው መቀመጥ የምችለው ምናምን እንደዚህ እንጂ በፍጹም ነው የምልሽ። አሁን የሆነ ቦታ እንኳን ወጣ ብዬ ከቆየሁ ለስራው ማየው ነገር ሊኖርኝ ይገባል። ወይ ሙዚቃ ከፍ ያለ ሙዚቃ አካባቢ መኖር አለበት፣ ወይም ጓደኞቼ በቃ ብቻ ጮክ ያለ ነገር ምናምን ወዳል። በፍጹም ነው የምልሽ። ሰው ቤት ምናምን ሄጄ እንደዚህ ትንሽ ቁጭ ካልን በኋላ ሻይ አንጠጣም ስና ሰፈሩ አለምዳ ይሉኛል። እኔ ውጥት ስል ካፌ ያለ ገባሽ እና እኔም እንደዛ ነኝ። አልቻልኩም። እንደዛ መኖርም ስላልቻልኩ አሁን ሰፈሪ ፈርሷል፣ ግን በፒያሳ አቅራቢያ ነው ያለሽ። የራሴ መርካቶ ሁሉ ፈጥራለሁ። ሌላ ቦታ ሄጄ ክፍለ ሀገር ሄጄ ራሱ ስብስብ አድርጌ ሌላ ጫጫታ የሆነ ነገር እና ያደግሽበት ነገር አይለቅም። 90ዎቹን የምናነሳው ለዚህ ነው። ትዝታችን የኖርንበት ነገር ብዙ ነገሮች ስላሉት ውስጡ ለዛ ነው። እዛው ሰፈርሽ ውስጥ ነኝ ያለሁት አሁንም እና ሰፈር ውስጥ ያው ለየት ባለ ካራክተር ነው የምትታወቂው። ግልጽ፣ ቀጥተኛ፣ ቅድምም ብለነዋል። እና ያ የመጣው ከሰፈርሽ ነው ከራስሽ ነው እንዴት ነው? እኔ እንጃ። እኛ ቤት ውስጥ እንትን ብዙ ነገር ድብቅ አይደለም። ከቤተሰቦቼ ጋር የተቆለፈ ክፍል ወይም የተቆለፈ ቁም ሳጥን ወይ የተቆለፈ ምንም ነገር አይቻል አውቅም። ቀድሞ ያውርተው ይሁን ተጠንቅቀውልን አላቅም። በእኛ ፊት የማይነገርና የማይደረግ ነገር የሚባል ነገር አላቅም። እኔ ለኛ የሚመጥን ነገር ነው የሚደረገው። በደንብ ነው የሚያወሩት። አጎቶቼ አሉ፣ አክስቶቼ አሉ፣ እናቴ ያለች እና በደንብ ነው የሚያወሩት። አጋጣሚ እኔ የቤቱ ታናሽ ነኝ፣ የቤቱ ትንሽ ልጅ ነኝና ግን ታላላቆች ለወንድሞች አሉ። ያጎቴ ልጅ አለች ኦልሞስት እህቴ ማለት ናት። እና እሷ በደንብ ነው የሚወራው እኛ ቤት ውስጥ። መጽሐፍም ማነበቡ ያወያያሉ፣ ፊልም ማይተው ምንም ፖለቲካሙ ላይ ኑሮም ህይወቱም ላይ ምናምን እንደዚህ ውይይቶች አሉ። ስለዚህ እነሱን እየሰማው ነው ያደኩት። አይ ቲንክ ምናልባት ሳላውቀው የነሱ ጉዳይ ተጋብቶብኝ ይሆናል። አልፎ አልፎ ሰዎች አናድጄ ይሆናል እንደዚህ እንደ ልቤ በመናገር። ብዙ ሰው ግን በዚህ ጸባይ ስለማይናደድብኝ እንደዚሁ ነው የኖርኩት። እኔ እወደዋለሁ። እኔ ያንን እወደዋለሁ። ቀጥተኛነቱ ደስ የሚለኝ ነገር ነው። ሁሉ ጊዜ ወይ ቅድስት ምናምን እንላለን ከሰዎች ጋር እንደዚህ በቃ ቀጥታ ነግሮ መገላገል እሱ ጥሩ ነገር ነው። እንደውም ሰርግ ከአሜሪካ ላይ ያለችው ካራክተር ካራቲስቷ ካራቴ ትቻለሽ እንዴ? እንደዚህ በትምህርት ደረጃ ምናምን ካራቴ ምናምን እኮ ፓተርን ነው የሰራሽው የዛኔ። አዎ ምንድነው ያደረኩት መሰለሽ? ካራቴ ቤት ውስጥ አልነበረ ቀረጻው የነበረው። ስለዚህ እዛ የነበረው ካራቴ የሚያስተምረው ልጅ ጋር መሰረታዊ ነገሩን ለካራክተሯ የሚያስፈልገውን ነገር እንትን አድርጉኝ። በተፈጥሮ ሰውነቴ ፍሌክሲብል ነው። እግር ማንሳት፣ እጅ
እጅ መሰንዘር ምናምን ችግር የለብኝም። ስለዚህ ቴክኒኩን ልክ ሲያሳየኝ በፍጥነት ያስኩት። ካራክተሯን ደግሞ ካራክተሯ ከባድ ናትና እኔ ብዙ የካራቴ መድረኮች መራላቸው ነበርና አውቀዋለሁ። ደግሞ ድሮ ቲያትር ስትሰሪ ካራቴዎቹ ወጥተው ወይ ደግሞ አንቺ ከሰራሽ በኋላ ካራቲስቶቹ ይገባሉ እዛ 90ዎቹ ላይ። ይሄኛው በጣም የተለመደ ነገር ነው። እዛም ፊልሙ ላይ ይሄ አይነት ነገር ነበር የነበረው። እና እንዴ በደንብ ነው የምትሰሪው። ሁሌ እንደው ጊዱን ሳስታውሳት ያ ፓርት ትዝ እንደሚለኝ ታውቂያለሽ። የሆነ ቀን ከተናደደች አንዱን በካራቴ እንዳትለው ሁሉ ላለሁኝና ይሄን ካነሳን ሰፈር ውስጥ ማትረሹ ጉልቤ እንደ ኮርኮም ያደረገሽ ወይ ደግሞ መጥቶሽ የሆነ ነገር ያልሽው የለም? ትንሽ ኃይለኛ ቢጤም ስለሆንሽ እኔን ነው ሚናኮኝ ተጀመረ እንግዲህ እኔን ማንም አይነካሽም። አልደርስም። እዚህ አጋጣሚ ናዝሬት ልጅ ሆነሽ? አዎ ልጅ ሆኜ ናዝሬት ለ2 ዓመት አክስቴ ጋር ኖር ያለሁኝ። ከናዝሬት ስመጣ በጣም ቀጭን ረጅም ሆኜ ነው የመጣሁት እና የዓመት በዓል ዋዜማ ተላኩ። እንደዚህ ኮባ ግዢና ነይ አለችኝ ያጎቴ ልጅ ቅድም ያልኩሽ እህቴ። እና እሺ ብዬ ሄድኩኝ። ልክ ሲሄድ አያውቁኝም እና ቁምጣዬን አድርጌያለሁ። ናዝሬት የለመድኳት አለች አይደል? ቁምጣዬን አድርጌያለሁ እንትን ቦዲ አድርጌያለሁ ምናምን ያልኩ ሲሄድ ነይ አንቺ ምናምን አለ አልኩ። እኔ ነው ምናምን አልኩ። አንደኛ ሰፈሬ ነው፣ ሁለተኛ እንደገና ደግሞ መፈልዳቷም አለች በዛ ላይ እሺ። ከዛ አንደኛው ልጅ ከጀርባ ነገር መጣና እንደዚህ ነገር መታኝ። እና ደርደር ምናምን አልኩ። ከዛ አተ ምናምን ሲሉ አጥብሎ ሄደ። በጣም ተናደድኩ። ገበያውን ትቼ ወደ ቤቴ ተመለስኩ። ከዛ አንድ ልጅ እንደዚህ መታኝ አልኳቸው። እዛ እንግዲህ ያው ሰፈርሽ ሆኖ ቤተሰብሽ ምን ብቻ ዘነቡ ነው ምንሽ ቤተሰብ ነው አስቢው። ሁሉም ሰው ብለው ነው እንደዚህ ነገር ላይ የባል ዋዜማ ነው ቤተሰብ መጥቷል። ብዙውን ክፍለ ሀገር ያለው መጥቷል። ይወጡ ልጆቹ ግራ ገባቸው። ከዛ አንዱ በጥፊ አንዱ በካልቾ አንዱ በምናምን በቃ ተባጠቧቸው። ከዛ በቃ ህግ አስከባሪ መጥቶ ምናምን ነው የተለያየ ነው ምልሽና ያው በቃ ለምደዋልና በቃ ምንም አትልኝ ብሎ ከህሊቾ ጋር እንደ ሲሄድ ሊና ሲሳይቲ ታስታውሳለች ያስባለው ምርጥ ተዋናይ ልጅ ጓደኛሽም ናት። የህይወት ዘመን ጓደኛዬ ናት። እና ከሷ ጋር እየሄድን ነው እንደዚህ ያወራን አምፔር ጋር እንደዚህ እየሄድን እዛ ብቻ ህሊቾን የሆነ ነገር አረጋት አንዱ እንደዚህ። ከዛ ስዞር በጫማ ጥፊ ነው የመታሁት። አብሬ እግሬ ነው ያነሳው። ይሄ ማለት ቅርብ ጊዜ ማለት ነው እንግዲህ? አይ በጣም ቅርብ ነው እንዴ? አይደለም ሳትወልጂ በፊት አልወልድ ነው። በቃ እንደዚህ ስዞር ማለት በቃ ስዞር እግሬን አንስቼ እኔ ራሱ ነው የምልሽ ያን ፓርት ድገሚው ብባል ቀረጻ ቢሆን ካት ተብሎ አክሽን ቢባል ወዴት ምን ይመስለኛል። ከዛ ልጅ ራሱ ደነገጠች። እንግዲህ ምናምን አለች። ልጁ ራሱ ብድግ አለ አየር ሄደ። በቃ ደግሞ ቢያረጋው ምን እንደሚፈጠር አይ ቲንክ የገባው ይመስለኛል። በጣም ማስተዋወሰው ድብድብ እሱ ነው። ኳስስ አልተጫወትሽም ወይ? ሌላ ምንም መዝናኛ አልነበረኝም በነገራችን ላይ። ኳስ ተጫወቺ ነበር ወይ? እናቴን በጣም በከፍተኛ ሁኔታ ከማስወቀሳት ነገር አንዱ በኳሱ በዛ ጊዜ ለሴቶች ያው ሌላ ምንም እምልሽ እንደዚህ ጊዜ አልነበረም። የምታየው ነገር ቲቪ ያው ቤተሰብ ሲሰበሰብ ምናምን ነው የሚከፈተው እንደምታውቂው። ለምን ነበር ግን መብራት ይቆጥር ነበር? ምን ያላቀ ቲቪ አይከፍቱልንም ነበር። ቴሌቪዥን እንደውም ብዙ ቤት የሀብት መገለጫ ነበር የዛን ጊዜ። ቴሌቪዥን አላቸው ይባላል። ሀብታም ሰዎች ይኖሯቸውና ጎረቤት ተሰብስቦ እኛ በብዛት ጎረቤት ጋር ያያየን ነው ያደግነውና እሱ ቆይቶ ነው የኖረንም እንጃ የሆነ አባወራው ሲመጣ ቴሌቪዥኑ በቀስታ ተከፍቶ እንደውም እንትኑ ሁሉ አይፈን ነበር። ስቲከሩ ሁሉ ረጅም ጊዜ አይላጥም። ቴሌቪዥኑ የሆነ ሶኒ የሚል ከሆነ ይቀመጥ ነበር። ዜና አንባቢው ምናምን እየከለለሽ ነው እንደሱና እና መዝናኛው በዛኝማ ምልሽ። ከዛ የት ሜዳ ነበር የምትጫወት? ጊዮርጊስ አሁን አድዋ የተሰራበት ሰፊ ሜዳ ነበር። እዛ ጫወታለሁ። ግን እዛ መሄድ ብዙ ስለማይፈቀድልኝ ሰፈሬ አስፋልቱ ጋር ነበር የምጫወተው። ለዚህ ነው እናቴ የምትወቀሰው። ምክንያቱም የሰው አጥር መታለው በኳስ ሰው አላሳልፋለች ይባላልው እንደዚህ አይነት። እናቴ በቃ ከስራ ስትወጣ ገና በቃ ሊንዲዬ ምናምን ሲሏት ምን አርጋ ነው ምትላ
ትባላለች በቃና በቃ እንደዛ ባላለው በጣም በቃ ሲብስብኝ ሜዳ ሄጄ ጫወት ነበር። ትጫወቻለሽ? አዎ ኳስ። ካንቺ ጋር የተጫወተ ሰው አሁን እንደው ታዋቂ የሆነ ወንድም ይሁን ሴት ከወንዶቹ ጋርም ተቀላቅሎ ይጫወታል ያን ጊዜ ሰው? አዎ ግን እንደዚህ አላስታውስም። ምክንያቱም ለምንድን ነው መሰለሽ ልክ ኳስ እየተጫወትኩ ምናምን እቺ ትንሽ ድጋልኩ አይደለ ወዲያውኑ ወደ አርቱ ገባው። ስለዚህ ረጅሙን ጊዜ እንኳን ስላልተጫወትኩ የልጅነት እንትን ነው እንጂ 7 ምናምን ሆኜ ነው በቃ 8 አካባቢ ምናምን ከዛ ልክ እኔ በቃ ኦሬዲ ሃይ ስኩል ስገባ አርቱ ላይ ተቀላቅያለሁ። ስለዚህ በረጅም ጊዜ አልተጫወትኩም። አሁን የምን ክለብ ደጋፊ ነሽ ወይ ታያለሽ ኳስ? አዎ ከሀገር ውስጥ የጊዮርጊስ ደጋፊ ነኝ። የጊዮርጊስ ደጋፊ ነኝ። በጣም ደስ ይለኛል። ታሪኩ ደስ ይለኛል። ያው እንደምታውቂው የአርት ሰው ስቶሪ ላይ ይመሰጣልና ተመሰረተበት የነበረው ሁኔታ ደስ ይለኛል እና ደግሞ አሁን ባይሆንም በፊት ከብሔራዊ ቡድን በአብዛኛው ከጊዮርጊስ አይደል የሚመረጠው። ስለዚህ እነሱን የማየት እድል ያጋጥማል። ከውጭ ሀገር የሲቲ ደጋፊ ነኝ። ማንቸስተር ሲቲ ደጋፊ ልጅ የሚደግፈው ኳስ ብዙ የተነሳ ነው መደግፈው በልጅሽ? አዎ በቅዱስ የተነሳ ነው። ማሪየም ሲቲ ደጋፊ ናት። ስለዚህ ቤት ውስጥ የማንቸስተር ሲቲ ደጋፊዎች ነን። አሪፍ ነው በጣም። የት ተማርሽ ኤሌመንተሪ እና ሃይ ስኩል? አስተዳደጌ ትንሽ ልጅ ሆኜ ካሳንቺስ ኖር ያለውና ብዙ ቦታ ነው። አዎ ናዝሬት ሄደሻል? ናዝሬት ማነቂያ ከዛ ካሳንቺስ ዋናው ይዘሽዋል። ዋናው ያራዶቹን ሀገሩን ኦቨርሉክ ነው የመጣሽው እንደዚህ እየዞርሽ። አንቺ አርቲስት ባትሆኚ ይገርም ነበር። እውነት ነው። ብዙ ነገር መጽሐፍ ጠብቃለሁ ግን ካንቺ የእውነት አምላክ ያውቃል። አዎ አይቀርም እንደ ፍቃዱ አስባለሁ። እሺ የት ተማርሽ? አንደኛ ክፍል ምናምን ሆኜ አስፋውሰን ተምሬያለሁ። አሁን ምስራጎ ይባላል ካሳንቺስ። ከዛ ናዝሬት ናዝሬትም ተምረሻል? አዎ ናዝሬት ተምሬያለሁ። ናዝሬት ፋና ይባላል እዛ ተምሬያለሁኝ። ከዛ አዲስ አበባ መጣሁና ደግሞ ብርሃን ኢትዮጵያ ተማርኩኝ። ይሄ ሁሉ እንግዲህ ኤሌመንተሪ ዞረሽዋል። እሺ ቴዚስ ማይ ስኩል ምለው ብዙ አለኝ። በጣም ብዙ። ከዛ ሚኒሊክ ነው የተማርኩት ሃይ ስኩል። ዩኒቨርሲቲውን እያየሽ ነው የተማርሽው? አዎ ለዚህ ነው እውቀት ተኮር ሰው የሆንሽው። አካባቢ በጣም መጽሐፍ የሚነበብበት ቦታ ነውና አዳም ረታ እንደውም ይላል ዩኒቨርሲቲውን እያዩ መማር በራሱ በጣም ደስ ይላል። ሚኒሊክ መማር ምናምን ሲል በጣም ኢንስፓየር ያደርገኛልና እምወደውም ትምህርት ቤት ነው። እንዲሁ አካባቢውም ደስ ይላልና ሃይ ስኩል እዛ ነው የጨረሽው? እማትረሻቸው መምህራን እንደው ከሃይ ስኩሉ 90ዎቹ ላይ ያሉት ብዙ እኔ ላይ ተጽዕኖ ፈጥረዋል የምትያቸው በተለይ አርቱ ላይ? እንግዲህ አርቱ ላይ ነፍሱን ይማረው የአዳራሹ ኃላፊ ተስፋዬ ይባል ነበረ። ሚኒሊክ እንደገባው ሰው ወይቱ ጋር ነው ሬጂስትራር ምናምን ሲል ወደ አዳራሽ ነው የሄድኩት። አዳራሹ የታለ ብዬ ነው የሄድኩት። አዎና ቲያትርሽን በቃ ገና ደግሞ ገባሽ የሞቀ ስሜት ላይ ነበርኩ ምናምንና እዛ ሄድኩኝ። አርጌውት ምናምን መምህር ተስፋዬ ይባላል የሙዚቃውና የቲያትሩ ክፍል ኃላፊ ነበረ። በደንብ ነበር የተቀበለኝ እና የሚገርምሽ ነገር ፍላጎቴን አይገድበውም ነበር። ዛሬ ተወዛዋዥ ሆናለሁ፣ ከአንድ ሳምንት በኋላ ዘፋኝ ካልሆንኩ ሆናለሁ፣ ከዛ ደግሞ የሙዚቃ መሳሪያ ሳይ ደግሞ ሙዚቀኛ መሳሪያ ልጫወታለሁ፣ ከዛ ደግሞ ቲያትር ሳይ ደግሞ ቲያትር ጋር ሄዳለሁ። በቃና ምንም አይከለከለኝም። አይ እዚህ ጋር ትሁን ምናምን አይለኝም። በቃ በደንብ ገና አንደኛውን ምርጥ አድርጌ እንዳላወቅኩ ስላወቀ የገባሁበት ቦታ ላይ የራሴን ብቃት እንድፈትሽ ይፈቅድልኝ ነበረ። በጣም ደስ ይለኛል። ሂስትሪ ቲቸር በቀለ ይባላልና ሲያስተምርም ሲያወራም ደስ ይል ነበር። የሆነ ስነ ጥበባዊ ስሜት ነበረው እና እሱን በደንብ አስታውሰዋለሁ። በጣም ደስ ከሚለኝ አስተማሪ መሀልም አንዱ ነበረ። ሰፈራችሁ ብዙ ቪዲዮ ቤት አለኛ ራሱ እዛ እየመጣን እናይ ነበር እና የቪዲዮ ቤት ትዝታ 90ዎቹ ላይ የነበረ ወይም ማትረሺው ፊልም እርግጠኛ ነኝ ገብተሽ ታይ ነበር አይደል? እውነቱን ለመናገር ቪዲዮ ቤት ገብቼ ፊልም አይቼ አላውቅም። ምክንያቱም ሰፈሬን ትልቁ ችግር ይኸውልሽ እሱ ነው። ብዙ ነገር ያምርሻል ፒያሳ ስትሆኚ፣ ግን ምንድነው መሰለሽ በእኛ ጊዜ ጎረቤት ሁሉ ቤተሰብሽ ነው። ስለዚህ የሆነ ቦታ ይድት ስትይ ብትገኚ ጆሮሽን ተይዘሽ ተኮርኩመሽ ነው የምትመለሺው። ስለዚህ ያ ነገር አለ። ቅድም እንዳልኩሽ አንደኛ የኔ ቤተሰብ ብዙ ነው፣ እንደገና የመጨረሻ ልጅ ነኝ እና እነዚህ ነገሮች ላይ እድል አላገኘሁም። አዎ ቪዲዮ ቤቶች ብዙ ቪዲዮ ቤቶች ነበሩ። አዎ ምንድነው መሰለሽ ለኔ ያቀለለልኝ ካሴት መከራያ ቦታዎች ነበሩ። ስለዚህ ህንዶች ነበሩ። እነሱ ጋር ሄጄ
እንደሆነ ኢትዮጵያ አይ ቲንክ ሃፍካስት ቪዲዮ ቤት ነበራቸው ያከራያሉ። ስለዚህ ከነሱ ፊልም እንከራይ ነበረ። ኦልሞስት ቪዲዮ ቤት የታዩ ፊልሞችን እኛ ቤት አምጥተን ፊልም የማየት በዴክ ማለት ነው ፊልም የማየቱ ቻንስ ነበረኝ። ሲኒማ ኢትዮጵያ ግን በፍቃድ ገባ ነበር። ሲኒማ ኢትዮጵያ እዛም ሰፈርሽ ጋር ነው። ሲኒማ ኢትዮጵያ ቅርቤ ነው። ስለዚህ ትምህርት የሌለ ቀን ወይም ደግሞ ጥሩ ስነ ስርዓት ይዤ ያሳለፍኩት ሳምንት ካለ የፊልም መግቢያ ይሰጠኛል። ሄደሽ ታያለሽ? ሲኒማ ኢትዮጵያ ሄጄ ፊልም አያለሁ። በክብሩ ነው እባክሽ። በነገራችን ላይ 2 ብር 2.50 ምናምን ነበር። 2.50 አይገኝም እኮ ያኔ። እኮ እሱ ነው ቤተሰብም ሲሰጥሽ እኮ በጣም ስርዓቱ ያልኩሽ እሱ ነው። ለምን የታዘዝኩትን ሰርቼ ቤት አጽድቼ ዕቃ አጥቤ አልፎም ካልሲ አጥቤ ምናምን ብዬ ተቅለስልሽ ምናምን እንደሱ ይሰጣይ ነበር። በኋላም ደግሞ ወደ ቲያትር መግቢያ ከፍ አድርገውልኝ ነበር። ትላኪ ነበር ይሄ ሰፈር ውስጥ እቺ ምራቅ ሳደርቅ ቶሎ ደርሰሽ ነይ ምናምን ለቤቴ ነው እንጂ ሰፈር ውስጥ አልፎ ይኖራል። ያው እንደምታውቂው ድንገት ስትሄጂ ለምሳሌ እናትሽ ልካይ ስትሄጂ ነይ በዛው ትንገስተሽ ነይ ምናምን ተብለሽ ትላኪ ትቻልሽ እንጂ እንዲህ ከቤት ውስጥ ነይ ተብዬ ተልኬ ምናምን አላውቅም። ግን ቤት ውስጥ ግን ምላክ ልጅ ነበርኩ። እኛ ኪዱ እንልሻለን ብዙ ጊዜ ማለት ነው። ቅጽል ስም እንዲሁ ሰፈር ውስጥ ያንቺ የሚከብድ ይመስለኛል። ሰፈር ውስጥ አውጥልሽም እኔ ራሱ ሆነ አስፈራኝ ታውቂያለሽ። እንደው ቤት ውስጥ የኔ ከተፎ የሆነ ነገር አይሉሽ? ብዙ ነው አሁን ሚሚ ይሉኛል። ሚሚ ብዙ ሰው የሰፈር ስም ሚሚ ይሉኛል። እኛ ሰፈር ደግሞ ሚሚዎች ስለነበርን ቅጽል ደግሞ እንደዚህ ያለ የእናቴ ስም ሊንዳ ነው። ስለዚህ ሚሚ ሊንዳ ይሉኛል። ሚሚ ሊንዳ የሚሉኝ ሰዎች አሉ። ካሳንቺስ ስንታየው ነበር ትለኝ የእናቴ። ለምንድን ነው ስንታየው? የእናቴ አክስት ልጅ ናቸው። እንደዚህ ሩቅ ትንሽ ራቅ ይላል ዝምድናችን። ግን ትንሽ በእድሜ ገፋ ካለች በኋላ ነው አይ ቲንክ እኔ እሷ ጋር ሄድኩትና እንደ አዲስ ልጅ ከልጅ ጋር መዋል መለማመድ ምናምን ያ መሰለኝ ስንታየው። ናዝሬት ሲፈልጉ ከቤ ሲፈልጉ አየየው ምናምን ይሉኛል። ጸጉሬን ማሳደግ አልወድም ድሮንም። ይሄ እንደውም ረጅም ነው በጣም አጭር የወንዶቹ ያንድ የሚባለው እሱን ነው የምቆረጠው። በዛ ነውና ቁምጣ ቲሸርት እና እንተ ስኒከር ነው ማረገው ወይ ነጠላ ጫማ ምናምንና ይሄ የእንትኑ እንደዚህ አይነት ስሞችን ምናምን አጥቷል። ባሪዬ ምናምን ያ ተለመደ ነው። አሁን ደግሞ ከሆነ ጊዜ በኋላ በካራክተር ስም ይጠሩሻል ሰዎች። አሁን ደግሞ እዚህ ሙያ ላይ ካለው በኋላ በካራክተር ስም ይጠራሉ። የሚወዱትን ስም ይይዛሉ። እርጎዬ ይሉኛል። አሁን ብዙ እርጎዬ ይሉሻል? የትኛው ካራክተር? ሞጋቾች ላለች ባሏ ሲጠራት እርጎዬ ይላል የሚጠራት እርጎዬ ምናምን ይሉኛል። እንደው ኪዱ ያራዳ ቋንቋ ይሄ ላሽበል ተቄ እንደዚህ ብለሽ አታውቂም? ብዙ ደስተኛ አይደለሁም ምልሽ። ለምሳሌ ስራ ላይ ቢሆን ምናምን እጠቀመዋለሁ የሚሉት ይገባኛል። ግን ለመጠቀም ብዙም እንትን ይሄን አልልም ምናምን ብዬ ሳይሆን በቃ አልለመድኩትም። ግን ሰፈራችሁ እኮ በጣም እነኛ ቋንቋዎች በጣም እንደውም ያራዳ ቋንቋው የበረታበት ሰፈር ነው። ወንድሜ አሁን ጆኒ በጣም እንደዚህ ነው የሚያወራው። ኪንግ ኦፍ ዶሮ ማነቂያ ምናምን ይሉታል። ታውቂው ይሆናል ጆኒ። ስለሱ ልጠይቅሽ ነበር። በጣም ተጫዋች ነው። በጣም እንደውም ስለሱ አንሺና ነው ያሉኝ ሰዎችና በኋላ ላይ ጠይቃታለሁ ብዬ ነበር። እሱ በደንብ ይጠቀማል። ቤት ውስጥ አንዳንዴ መጥተው ለእናቴ እንደዚህ ሆኖ ምናምን ዛባው እንደዚህ ሲል አመለጥኩትና እንትና ሲመጣ ቀበያ ምናምን ሲል እዛ እናቴ ጥላጥላለች። በአማርኛ እንለዋለን እኛ። ተርጎም ይባላል። እንደዚህ አይነት ነገሮች አሉ። ግን እኔ ብዙን አልጠቀማቸውም። ግን አንደርስታንድ አደርገዋለሁ። ዩኒቲ ክበብ ስትሰሩ የነበሩት ነገሮች በጣም ብዙ ነገሮች ብለውኛልና ባንቺ ቢወራ ያምራል። ማትረሻቸው ገጠመኞች? እንግዲህ ቲያትር በፕሮፌሽናል ደረጃ የለመድኩበት ቦታ ነው ዩኒቲ። ልክ እኔ እንዳልኩሽ ቅድም አዳራሽ ሚኒሊክ እየሰራሁኝ ሳሚ የሚባል ልጅ መጣ እና ልክ ዩኒቲ ፋቡላ የሚባል አንድ ቡድን ነበረ። እነሱ አክተር ይፈልጋሉ ምናምን ተባልና ቀጥታ ወሰደኝ እነሱ ጋር ሄድኩ። ቲያትር ሞከሩኝ። አሪፍ ናቱን ምናምን ተባልኩ። እየሰራው አጋጣሚ ሰፓሬት አደረገና ዩኒቲ የሚለው ቡድን ሆነ። እዛው ፒያሳ ነበር። የት መሰልሽ ምን ለማመድ የነበረው 08 ገዳም ሰፈር እዛ ነው አብዛኛው። እና ነፃነት ይሰሩበት የነበረው እሱ ነበር። ከኛ ጋር አብረን ነበር የምንሰራው። ነፂ ያለ አብዛኛው ፑሽኪን የሰራ ነው። ከክበብ ነው ወደ ፑሽኪን የክበቡ ልጆች ሆነን ነው ወደ ፑሽኪን እየሄድን እንሰራ የነበረው። ስብስባችን ለዛ ነበረ። አዲስ አበባ ሬስቶራንት አካባቢ ደጃችሁ ቤ እዛ ጋር ነበር ዩኒቲ ኮሌጅ እና እዛ ውስጥ ለማመድ ነበር። ከዛ አዳራሽ ለማግኘት ደግሞ 08 እንሄዳለን። ብዙ ቦታዎችን
ቀበሌ ምናምን ለመስራት ጥረት እናደርግ ነበረ። ከዛ የልብ እሳት የሚለው ቲያትር ወጣ። አገር ፍቅር ቲያትር ድርሰቱ የቴዲ ነው፣ ቴዲ ለገሰ ቆንጆ ቲያትር ነበር በሰዓቱ። ብዙ በጣም ረጅም ዓመት ነው የታየውና 9-8 ያየ ነው ምናምን የሚሉት ቲያትር ነበረ። ትራጀዲ ሮማንስ ትራጀዲ ነበር። ሁሉም ሰው እያለቀሰ ነበር። ተሽወርቁ ነው ያዘጋጀው። ተሽወርቁ ነው በነገራችን ላይ ስቴጅ ላይ መቆም እንደዚህ ያስተማረኝ እና እስካሁን የሆነ ነገር ስንባባል ነው እና ተሽወርቁ እንሳሳቃል። ቆሚ ይለኛል፣ ትሄጂበታለሽ ምናምን ይለኛል። በጣም ነበር ዝም ብለሽ ትንቀለቀይ ነበር መድረኩ ላይ ቲያትር የሚመስለው እንደዚህ አይደል? ብዙ ሰው መንቀልቀል ነው አርት የሚመስለውና ቆሚ መጀመሪያ ቆሚ ይለኛል። እስቲ በሁለት እግርሽ ቆሚ ይላልና ልክ ነው እኮ እና በሱ መንገድ ነበር የጀመርነው። ተሳክቶልናል። የሚገርምሽ ነገር አብዛኞቹ ዩኒቲውስ ከሰራ ነው እስካሁን በአርቱ ላይ ያለን ጥሩ ቦታም ላይ ከደረሱት ሰዎች ውስጥ ዩኒቲ ውስጥ የሰሩ ሰዎች በጣም ብዙ ሰዎች ናቸው። እሺ በደንብ ሰርቶሻል። ተሽወርቁ በጣም ብዙዎቹን ያወጣ በጣም ጎበዝ ዳይሬክተር ነው። በዚህ አጋጣሚ ብዙ ያልተዘመረለት ሰው ነው። እውነት ነው። ግን የሚፈልጋቸው ነገሮች በደንብ ስለሚያውቅ ደግሞ የሰራቸው ስራዎች ሁሉ ውጤታማ ናቸው። ከሱ ጋር አብረን የሰራ ነው አብዛኞቹ። አሁን በአርቱ ላይ ትልቅ ቦታ ነው ያለ ነው። ያኔ ደግሞ በእድሜ በጣም ብዙ የመራራቅ ምናምን እኮ የለንም፣ ግን የገቡት ነገሮች ነበሩ። እሱ ቡድኑን አብሮ መያዝ ማስተባበር ምናምኑን ሁሉ በደንብ ይችልበት ነበርና በጣም ተወዳጅ በወቅቱ በጣም ተወዳጅ ቲያትር ነበር። ለረጅም ጊዜ ነው የታየው። አገር ፍቅር የልብ እሳት። ስንተኛ ክፍል ተማሪ ነበርሽ? 9ኛ ከትምህርት ቤት እየመጣሽ ነው? ትምህርት ቤት እያለሁ ነው እኔም ልክ ትምህርት ቤት ስገባ ነው ወደ ክበቡ ዓለም የገባሁትና የሚኒሊክ ትምህርት ቤትም ክበብ ሳተፋለሁኝ። ከዛ ደግሞ ያኔ ነበር ታውቂያለሽ፣ ሽፍት ነበር ትምህርት። የከሰዓትና የጠዋት 6 ወሩን ጠዋት ትማሪያለሽ፣ 6 ወር ደግሞ ከሰዓት ይቀየራል። ከሰዓት ልክ እንደሱ ሲሆን እንደዛ እናደርግ ነበር። ከዛ ደግሞ ቅዳሜና እሑድ ፐርፎርማንስ ይኖራል። በጣም የተለያየ ዝግጅቶች ላይ ቢዚ ነበር ተማሪ ሆነሽ። በጣም አጫጭር ክፍለ ሀገር ታዲያ ስትሄዱ እንዴት ታደርጊያለሽ ትምህርትሽ? ክረምት ላይ ነበረ ብዙ ጊዜ የሚሄደው። ከዛ በኋላ ግን ረጅሙን ጊዜ መሄድ ምናምን የጀመርነው ያው ትምህርት ካለቀ ምናምን በኋላ ነው መሄድ የጀመርነው። ግን እነዚህ ቅርብ ከተሞች ላይ ቅዳሜና እሑድ ወጥተን ሰርተን እንመለስ ነበር። ተማሪ ሆነሽ ብር ነበረሽ ማለት ነው? ወይ አይከፈል? ይከፈላል እኮ ግን ምን አሁን ሲታሰብ ነው ብሩ ትንሽ የሚሆን አይደለም። ያኔ በጣም አይደለም። እርግጥ እንደው ስንት ይሆናል እስኪ እናንሳው። ኢንሴንቲቭ ነው የሚሰጠን። በጣም እንግዲህ 6 ብር ተከፍሎ ይናቃል። ወር ሰርተሽ ነው። እሺ ወር ስልሽ 4 ስቴጅ። እሺ 6 ብሯን ምን ታረጊያት ነበር? ያው ሻይ ትጠጫለሽ ጓደኞችሽ። ሻይ የዛኔ 50 ሳንቲም ስሙኒ ቢሆን ያው በጋራ ትሆኛለሽ። አብረሽ ምግብ ትበያለሽ፣ መዘጋጃ ቤት ምግብ ያለሽ ምናምን። ማዘጋጃ ቤት እንኳን ብዙም አንሄድም ነበር እኛ። ከኛ ተለቅ ያሉት በቃ በደንብ ይሄ ያላል ሲታዩ እንትን ያላቸው እነሱ እዛ ሄጄ አላውቅም ሳይሆን እዛ ግን ብዙ እንትን እኛ ሄድ ነበር አይደል? ብዙ ሰው ይለኛል። እኛ ሬዲዮን ሰራና ሳንቲሞች ይጋጩና የሆነ በ3 ብር ምናምን የሚገራርሙ ቀይወጥ ምናምን እንበላ ነበር። በጣም የልብ እሳት ሲወጣ ቡቲክ ለቡቲክ እየሄድን ለምን የምንገዛው ልብስና ጫማ ልናይ ነው። ቲያትሩ ሲከፈት ቲያትር ቤት ሲወጣ በሚሰጣችሁ በ6 ብር እኛ እሱም በኋላ ነው ያወቅነው። ከዚያ ይልቅ ሚኒሊክ ትምህርት ቤት ሙዚቀኞች ጋር ሙዚቃ ቲያትር ሰራ ነበረ። ፊት አውራሪ ነበረች ነው ያሉን። ጭራሽ ነው ሚኒሊክ ትምህርት ቤት የሙዚቃ ክበብ ውስጥ ሌላ ጉዳይ ናት ኪዱ ብለው ሚኒሊክ ትምህርት ቤት ኳስ ተጫውተው ሚኒሊክ ለዋንጫ ደረሰ እና ማርሽ ባንዱን እየመራው ዱላ እያሽከረከረ የሚያምርብሽም ይመስለኝ አጭር ቀሚስ አድርጌ ምናምን ረጅም ነበርኩ እንዳልኩሽ ተለማምደሽ ነበር። ምንድነው እንደ ሙዚቀኞች ብዙ አልነበርንም። ትንሽ ነው የነበርነው፣ 6 ወይ 8 ነው የነበርነው። ከዛ በዛ መሃል እኔ ገባሽ ቀጭን ረጅም ስለነበርኩኝ ለኔ ዱላው ፓርት ተሰጠኝና በቃ አቤት ባይመሽ ደስታዬ ነበረ ምናምን በጣም ነው ኮኮብ ምትሆኝበት። እንዴት አልቀጠልሽም በዛው? የቆየው ሲሄድ ወደ ትወናው ቲያትሩ ወሰደሽ? በጣም የተሳብኩ መጣው እንጂ ውዝዋዜ ሞክር ነበረ። ተስፋዬ ታዬ እንደምታውቂው በጣም ዝነኛ ዘፋኝ ነው። የባህል ዘፈኖች ተስፋዬ ታዬ በዛን ወቅት ሚኒሊክ ውዝዋዜ አሰልጥኖኛል። እሱ ያኔ ውዝዋዜ ይሰራል።
ይዘፍናል፣ ቲያትር ይሰራል። ስለዚህ ሁሉንም ነገር ላይ አብሬው እንድሳተፍ ከተስፋዬ ጋር አብረን ሙዚቃ ቲያትር ከሙዚቀኞች ጋር ሆነን ተጫውተናል። ሚክስ ተደርጎ ሙዚቀኞች ጋር የሚኒሊክ ሙዚቀኞች እንደሚታወቀው ብዙ በጣም ዝነኞች ነበሩ። በተለይ ሙዚቃ ተጫዋቾቹ አሁን በጣም ብዙ ቦታ ላይ አሁንም ብዙ ይሰራበታል። አቀናባሪዎች ናቸው፣ ብዙ ቦታ ይሰራሉ። ትግስትን ያስቴርም ተጫውተው ትግስት ካቡ ከዛ ትማር ነበር። እሷ ከናንተ በፊት አይ ቲንክ ትምህርቷን ጨርሳለች፣ ግን በወቅቱ እዛ እየመጣች ከሙዚቀኞች ጋር ዘፈን ትሰራ ነበር። ለሰርግ ይከራይ ነበር የሚኒሊክ ባንድ ሰርግ ይሰሩ ነበር። ወጥተው የሚሰራሉ። አሪፍ ቦታ ነው መጀመሪያ የገባሽው። ወጥተው ይሰራሉ። እንደገና የሚኒሊክ አዳራሽ ለሰርግ ይከራይ ነበር እና ያኔ ይሰራሉ እነሱና። ትዘፍኚ ነበር? ሞካክር ነበር። እሺ እዛው ላይ በቃ ልቁማሽ ላይና በዘጠናዎቹ የምትወጂው ዘፈን ስትሰሚው አሁንም የሆነ ትዝታ የሚያመጣብሽ? እኔ ይኸውልሽ እንግዲህ በጣም ወይ ቀሽቃዣ ነበርኩ ማለት ነው እላለሁ አንዳንዴ። ምክንያቱም ይሄ ከራሴ ጋር ቅልቅል ብሎ የቀረ ዘፈን እንደዚህ ከህይወቴ ታሪክ ጋር በየማያይዘው ዘፈን የለሽም? ምንም። እኔ አሁን ለምሳሌ በጣም ማስታውሰው ቅድም እንዳልኩሽ አሁን ተስፋዬ ታዬና እኔ ባልና ሚስት ሆነን እንትና ኮሜዲ ዘፈን ሙዚቀኛ ትንሹ ሙዚቀኛ ስሙ ጠፋብኝ። አዎ ይቅርታ ነይማ ይቅር ይበልን ተመልካች። በጣም ትንሹ ሙዚቀኛ ነበር እሱና ተዋባባ ተዋባባ የሚል ዘፈን ትዝ ይልሻል? አታስከፋት እናቴን። እሱ ላይ ድራማ ጨምረንበት ባሏ ሰክሮ ይመጣል የሚደበድባት ሴት ምናምን ከዛ በቃ ውጭልኝ ምን አንተ ከዛ እሱ ሊወጣ ሲል ይወድቃል ባሏ እሱን ታንሷለች ከዛ እሱ ይዘፍናል እና በጣም ብዙ ሰው እናስለቅስ ነበር። አዎ እናስለቅስ ነበር። እሱ እንደዚህ ያለ እናስለቅስ ነበር። ሙዚቀኞቹ ሲጫወቷቸው የመልካሙ ተበጀን በደንብ አስታውሳለሁኝ። ደህና ሁኚ ፍቅሩ ያሳዛኞቹን ወደድሻቸው? አዎ እንደዚህ አይነት ከንትን ከስቶሪ ጋር ስለሚያገናኛቸው እኔ ደግሞ ቸብቸብ አድርጉላት በጣም ነው። ቸብቸብም ይዘፈን ነበር ባይዘው ቸብቸብ ይዘፈን ነበር። የሰርግ ዘፈኖች ያስቴር ለምሳሌ ያስቴር ዘፈን ብዙ ጊዜ ቲጂ ስትዘፍነው ሰማት ነበር። ያስቴር እንዲያው ተሞሽሬ የሚለው ዘፈን እንዴት ያርግጥውናል ያምራል። እኔ ከሰርልሻል ያለሽ ጌታ አምሮብኝ ተውቤ እንዲያው ተሞሽሬ አምሮብኝ ተውቤ አላስገባም ሲለኝ መላው ቤተሰቤ ባይኔ ባይኔ ይመጣል ትዝታው እንዴት እንደነበር የሰርጌ ትዝታ። አይዞሽ ሙሽሪታ አይበልሽ ከፋ አይበልሽ ከፋ ሁሉም ያገባል በየወረፋ በየወረፋ እየተባለ እየተዘፈነ ሰርጌ ትዝታ ዛሬም ተዋለ እየተባለ እየተዘፈነ ሰርጌ ትዝታ አይ አንዲማ ዘፈኝ የሆነ ነገር ዘፈን ለመስፈን ብዬ ግጥም እንደዚህ አጥንቼ ምናምን አላውቅም። ያው ትወናው ላይ ብዙ ስለበረታሽ ነው፣ ግን ያምራል። አንድ የሆነ ቲያትር ላይም እንዲህ ስትአንጎራጉሪ ሰምቻለሁና ያምራል። ቆንጆ ነው፣ በጣም ደስ ይላል። ትምህርት ቤት ስትማሪ ሚኒሊክን አንስተን ነበርና የክፍል ቁጥርሽ ማትረሹ ወደ ታች ይላል። ያው እንደምታውቂው 60 ምናምን እንማረው ብዙ ነን። ብዙ ጊዜ 40 ቤት ውስጥ ነበር የምትገቢው። ኦኬ አይደለ? ተማሪ ሆነሽ የፍቅር ደብዳቤ ተጽፎልሽ ያውቃል? ለኔ እንኳን ምን ብለው ይጽፋሉ? ኦልሞስት የነሱ ወንድማቸው ነኝ። እንኳን እየተጫወትሽ አብረሽ ጽፌ ግን አውቃለሁ። ኧረ እባክሽ ጻፊልኝ ተብዬ እኔ ተከፍሎኝ ይጽፍ ነበር። እውነት ወይኔ በሉኝ። አንቺ በነፃ እኔ ጓደኞቼ ነበሩ ብዙዎቹ ወንዶች እንዳልኩ የወንዶች ጓደኛ ነኝ። ስለዚህ ጻፊ ይባላልኝና በጣም የሚገርምሽ ነገር አንዱ በምን ይመስልሻል? ዴስክ ላይ ነበር ያጽፍሽ ላዩ ላይ እዛጋ እኛ የጧት ተማሪ ለከሰዓት ዋለች ማለት ነው። በወረቀት ይጻፍና ይቀመጥ ነበር በፊት። አንዳንዴ እንደዚህ ነው ይወሸቃል። አንዳንዴ ደግሞ ዴስኩ ላይ በቃ በምርጥ አረቃል ልብ ተሰርቶ ምናምን ተብሎ ቴዲ ይባላል ስሙ። በቴ ውስጥ ልብ ምናምን አድርገን የሆነ ነገር ምናምን ጽፍለታለሁ። ከዛ እሱ ይፈርምበታል ማለት ነው። ተቃተን ያቆም ነው። ተሳካ ፍቅሩ አዶን ነው ያው እዛ ጋር ይደርሳል ብለሽ ነው። ዝም ብሎ ቆይ ስሜት ጉዳይ ነው አይደል? የመጻጻፍ ግን ለየት ይላል፣ ደስ ይላል። በኋላ ግን አስተማሪዎች ዴስክ አበላሻችሁ ተብሎ የከሳቱም የጧቱም አስተማሪዎች መሀል
በምሳ ሰዓት ተይዘን ተቀጣን እና በዛ የተነሳ ቆመ። የፍቅር ደብዳቤ ቢቀጥል እኔ ፊርማው ግን አዝናንቶኛል። ልጁ እንጂ ጽፈሽ ይመራበት ለሚመለከተው ስንጀምርም ገና እንደገባሽ ጋዜጣዎቹን እያነበብሽ ነበር። እዛ ላይ ያሉትን ተመስጠሽ ማለት ነው። አንባቢነትሽንም ተናግሬያለሁ። አንቺ እንደውም ያ እንዲወራ ብዙ አልፈለግሽም። ያው አንባቢ ሰው ትሁት ነው ብዙ ጊዜና እንደው 90ዎቹ ላይ ካነበብሽው መጽሐፍ ማትረሹ ያኔ በጣም መጽሐፍ እየተዋዋስን እየተከራየንም እናነብ ነበረ። በጣም ማስተውሳቸው መጽሐፎች አንድ ስለ ሰዓሊ ካራክተር ነበረ መጽሐፉ የሚተርከው እሱ አለ። አብዛኞቹ የዛን ጊዜ ትዝ ይልሽ እንደሆነ በጣም ትርጉም መጽሐፎች ይወጡ ነበር። እነ ሳቤላ በጣም በሬዲዮ የሚተረኩ ነበር። እኔ ደግሞ ቆንጆቹ ሁሉ ጊዜ ደስ ይለኛል በጣም ቆንጆቹ እነ ሰመመን ምናምን ያነበብኳቸው በዛን ጊዜ ነው። ከለታት አንድ ቀን የሚሉ መጽሐፍ ብርቅርቅታ የሲድኒ በሬካራጁ በጣም ብዙ ናቸው። ማሞድና የተረጎሟቸው የሰላይ ሾተላዩ ሰላይ ሞገደኛው ሾተላዩ ሰላይ በዛ ነው በጣም ኢንተረስቲንግ ነበር። እኔ አንድ የማይረሳኝ ፋና ላይ እየተተረከ ነው የተሸጠው ሰይጣን የሚል ነው ይተረካል። ከዛ እኔ እንድሰማው ፈልጋ ነው የጎረቤት ልጅ ናት ቤቲ ነይ ያው ጀምሯል ምን ምናምን ስለ የተሸጠው ሰይጣን ስትለኝ የመጣ ነው ይመስለኝ። እንደዚህ አይነት ርዕሶች ነበሩ። ርዕሶቹ ትንሽ ከባዶች እና ደስ የሚሉ መጽሐፎች። ዳሞትራ የሚል ትርጉም የሚመስል ግን አንድ በጣም እስካሁን ድረስ ይገርመኛል። በዛን ወቅት የሌቦች ታሪክ በቃ አንድ ደስ የምትል ካራክተር እዛ ላይ የተጻፈች ነበረች። በጣም በዛን ወቅት ደግሞ በጣም ሌላ የምወደው መጽሐፍ ሰንሰለት በጣም ነው። ሰንሰለትን ደጋግሜ ነበር ማነበውና ስቲል ፍቅርተ ትዝ ትለኛለች። እንደሱ አይነት ካራክተር ወይኔ ሳልሰራ ረጀው ምናምን እላለሁ። መጽሐፍ ላይ በተለይ ሬዲዮ ትረካዎች ላይ የነበሩት የደጀኔ ጥላሁን ድምጾችና ጠዋት ትምህርት ቤት ስቴጅ ያስሜት እሑድ ማታ ተሰምቶ ጠዋት እየሰማሽ ስትሄጂ በጣም ደስ የሚል ነገር ነበር። በጣም ከዛም ላይ ሰምተነው ድጋሚ እናነበዋለን። የሚገርመኝ ነገር ማለት ነው አሪፍ ጊዜ ነበረ። እንዳሁኑ አሁን ዘመኑ ያጭር ነገር ሆኗል። ወዲያው ሁሉ ነገር ፍጥንጥን ያለና ትንንሽ ነገር ወዳጆች በጣም ጎበዝ ጻፊዎች አሉ። አሁን እንዲህ አንስተሽ ጀመር አድርገሻቸው እንዴ ምናምን ብለሽ እና አሌክስ አብራ ማየው ገላጋይ እንግዲህ አዳምረታን በጣም ነው የምወደው ባይዘዌና እንዴ ማቃቸው ሰዎች ይላሉ። አንዳንዴ እያነበብኩ አዳም የመጽሐፍ ላይ እንደዚህ ሰፈሩ በቃ ምናምን እንዴ በቃ እኔን ጨፍኝ ይሄ ኮንተን ጋር ያለ ሰፈር አይደል እንዴ እነዚህ ሰዎች አይደሉ እንዴ ምናምን እስክቲ ድረስ በጣም ይመስጥሽ። አዳም በጣም እንትን ነው። እኔ መሀል ላይ አንብቤ እያነበብኩ ዘግቼው የምደነቅበት ነገር ይበዛብኛል። እንደውም ከመጽሐፉ ጊዜ ከሚወስድብኝ ከማንበቡ ዘግቼ እደነቃለሁ። እንዴት ይሄን ያላገላለጽ አንድ ጊዜ በጣም ማይረሳኝ ጨለማ ውስጥ ምራቁን ሲተፋ የሆነ ሳንቲም መስሎ ተወርውሮ መሬት ላይ አረፈ ምናምን በቃ በጣም ምን አይነት ጉድ ነው በዚህ ልክ እንዲህ ሲገልጽልሽ በጽሁፍ ማለት ነውና ነውር የሚመስሉሽ ነገሮች እኔ ይገርመኛል አንዳንዴ። ይሄ እነዚህ ታቡ ናቸው ብለሽ በንግርት ምናምን የሰማሻችሁ መጽሐፍ ላይ አንብበሽ እንዴ ልክ የሆነ ሰፈር ስትሄጂ ታይዋለሽ። ከዛ ሰዎቹ ያሳዝኑሻል። ነውር መስራት ፈልገው አይደለም ህይወታቸው ነው ማለት ያምርሻል። አንዳንዴ እዚህ ድረስ አዳም ያስገድዳል። በጣም ደስ ይለኛል። ንጉስ አርማ ቲያትር ላይ እናትየዋንም ልጅቷንም ሆነሽ ተጫውተሻል። እንዴት ነው? ሚራክል ነው አትይም? ከባድ አሁን ራስ ተቀየርሽ። የስራሽ ውስጥሽ ሌላ ምን አንዳንዴ እንደዚህ በቃ ታሪካዊ ቲያትር ነው እና እኔ ምን እላለሁ አሁን ሰዎች ንጉስ አርማ ታሪካዊ ቲያትር ነው ምናምን ሲሉ አዎ በእውነተኛ ታሪክ ላይ ተመርኩዘ ለኔ እላቸዋለሁና ከዚህ በፊት ልጅ ሆነሽ ነው ልጅ ሆንሹ? አዎ ልጅ ሆኜ 10 ቤት ውስጥ ሆኜ 18 አካባቢ ሆኜ ንጉስ አርማ ላይ ካስት ተደረኩ። እዛ ማን ያግባት የሚል ቲያትር የኤልያስ ተስፋዬን ቲያትር ለሰራ ሄጄ ነው ብሔራዊ ቲያትር። ያኔ ንጉስ አርማ ወጣል። እኛ ደግሞ ማን ያግባት ልናወጣ ፕሮሰስ እያደረግን ነው። የመጨረሻው ቴክኒካል ድሬልስ አለኝና እነሱ ንጉስ አርማን እየሰሩ ነበርና በጣም ነበር መጓጓው። በቃ ልነግርሽ አልችልም። ተጠርቼ ነበር መጣው በነገራችን ላይ ሄጄ እነሱና አብዬ ነበር ማየው ኧረ ቅድስት እዚህ ነሽ ምናምን ተብዬ እና አጋጣሚ ሆኖ ሀረግዬ በሆነ በራሷ ኬስ መስራት አልቻለችምና ብዙ ሰዎች ነው የተጠቆሙት እንደዚህ ብሎ እኔ ላይ ያረፈ።
ከዛ እንግዲህ ማን ያዘዋልደሻው ነው ዳይሬክተሩ ያኔ እስቲ እያት ምናምን አሉት። ከዛ እኛ ደግሞ ልክ ማን ያግባትን ከፍተን ፐርፎርም ማድረግ ጀምረናል ሐሙስ መጥቶ አየኝ። ከዛ ሄደ እዛ ነገራቸው በቃ እሷ ትሆናለች ምናምን ተብሎና በጣም ደስ ይል ነበር። ካስት የተደረኩበት መንገድ በጣም ደስ ይላል እና ድንገት እንዲህ በቃ ታምር የሚመስሉሽ ሰዎች ማለት ድንገት መሀላቸው መገኘት እንዴት ስቲል ነው ማለት ልቤ ራሱ ስቲል ማን ሲያዘጋጅሽ ብሔራዊ ቲያትር ማን ሌላ ነው በቃ እንትን ነው የሚልሽ ካሁን ይገርመኛል። ብዙ ዳይሬክተሮች ከዛ በኋላ አጋጥሞኛል አይደል ጌትነት አዘጋጅቶሻል? ከጌትሽን አጋጣሚ አዘጋጅቶኛ አያውቅም፣ ግን ከጌትሽ ጋር በደንብ እንቀራረባለን እናወራለን ምናምን ሲያዘጋጅ ብዙ ጊዜ አይቼዋለሁ። በጣም ይገርመኝ ሰው ነው። ስብዕናውን ስራዎቹን ምናምን በጣም ወደለት ሰው ነው። የሆነ ስታዩ ፈገግ ምትይዋል አይደለ እንዱ ክፍት ብሎ ሙሉ ጥበብ እሱ ጋር ናት ያለችው። አሁን አትውጭብኛው ከንጉስ አርማ ስለ ጌትዬ ከጀመረ እናረዝመዋለን አናቆምም። እና አርማ ላይ እሺ ልጅ ሆነሽ ስንት ወራት ወይም አመት ተወልሽ? ኦልሞስት ወደ 2 አመት ከምናምን ሰርቻለሁ። እና ፓታን ትባላለች ንግስት ናት፣ በእድሜ ናት ማመን ጩጬ ልጅ ናት። ገና ልታገባ በቃ እንዲህ ሲነገራት የኖረውን ሰው ልታገባ ምትንደረድር ልጅ ናት። እሷን ሰራሁኝ በዛን ወቅት። እንደን ከ24 አመት በኋላ አሁን ተመልሶ በዶክተር ተሻለ አሰፋ ሲዘጋጅ ግብዣ ተደረገልኝና ከብሔራዊ ቲያትር ሲደወልልኝ ማርያ አጠገቤ ነበረችና አቤት ምናምን አልኩኝ። ቅድስት እንደዚህ ንጉስ አርማ ልንሰራው ነው። አረ የልጅቷን በጣም ደስ ይላል ምናምን አልኩኝ። ከዛ እንግዲህ ጋብዘንሻል እንድትሰሪና ጥሪ ቀርቦልሻል በዚህ ቀን መገኘት እንዴ ይችላልው እንጂ ምን ሌላ ምን ስራ አለኝ ምናምን አልኩ። በቃ ከዛ ልክ ዘጋውና ስልኬ ዝም አልኩ። ከዛ ማርዬ ምን ነው ማማ ምናምን ስትለኝ እኔ ምልሽ ማርዬ ባንቺ እድሜ ነው እኮ የዘሯት ናባታል ምን ሊያረጉኝ ነው እነዚህ ሰዎች ምናምን አልኩ። መድረክ ላይ ችግር የለም ትቀየሪያለሽ። እኔ ጀማኒ ሰለሞን የአና ማስታወሻን ጥንጥዬ 13 አመት ልጅ ሆና እሷ ትልቅ ሰው ነበረች እዛ ሰዓት ትዝ ይለኛል። ራስ ቲያትር ስትሰራ እንደዚህ 2 ቦታ ሲይዛ ሜካፕ ምናምን ጩጬ ልጅ ከሆነ ስጋ ትክክለኛ 13 አመት ልጅ ሆና ከዛ ደግሞ ደጅ ስትወጣ ትልቅ ሰው ሳይ በጣም ደንግጫለሁና መድረክ ችግር የለውም ቻንሱን ይሰጥሻል፣ ግን ባይሆን ይመከራል። የግድ ነገሩ ታረጊዋለሽ እና እንዴ ሊያረጉኝ ነው ምናምን አልኳት። ተሳሳቀን ከማርዬ ጋር ምናምን። ከዛ ልክ የመጀመሪያው ቀን ሄድኩ። በጣም ብዙ የምወዳቸው ማከብራቸው ሰዎች አሉ። መጀመሪያ ሚቲንግ ነው። ከዛ እንደዚህ መግለጫ እየተሰጠ ምናምን ተሼ አብራራል እንዴት ሊሰራው እንዳሰበ። አንደኛ ከተሻለ ጋር መስራት ሌላ ትምህርት ቤት ነው። እንደገና እቱ አለች ታፈራው መብራቱ አለች ጸዳይ አለች መስኪ አለች ቅድስ ብሩክ አለች ማአት ሰው አለ እንዳለ አለ። ይሄ ማለት ብዙ አግኝቻቸው ማላቃቸው አክተሮች አሉ፣ የብሔራዊ ልጆች አሉ፣ ከዛ ተጋባዦች አሉ። ይሄ እዚህ አንዱ ጥቅሙ እንደምታውቂው በየቀኑ አዲስ ሰው ማወቅሽ ምናምን ነውና በቃ እንደዚህ ያዛ ወረቀት ያዘና ካስቶችን እሺ ቅድስት እንግዲህ እስከ አሁን ካስት ያኔ ስለነበርሽ ሳይሆን ባለሽበት ሁኔታ ጥሩ ስለሆንሽ ሙያሽን ስለምታከብሪ ስራው ላይ ጥሩ ስለሆንሽ ሰውነትሽ ምናምን አለኝ እና በውስጤ ናፓታና ለምችም ይያልኩ ነው ንግስቲቷን ነው መሰለሽ ወይ ኦኬ አካብዞ ሰው አለ ባሽ ቴንክ ዩ ምናምን አልኩ ማለት ነውና በዚህ መንገድ ንግስቷን የሰራው ነው። ልክ እውነተኛ ታሪክ በወቅቱ በነበረኝ እድሜ ልጅ ሆነሽ ደግሞ በሴትዮ ወልደሽ እናቱን ይሰራሽ ንግስቲቷን እየተጫወትኩ ነው። በጣም ደስ የሚል ነገር ነው ይሄ ለአርቱ ያበረከትሽው ስለኖርሽበት ስለምትወጂው ነው። ሙያው እንዲያከበረሽ ሁሉ ጊዜ እንትን የሚለው ገና ብዙ አያትም ሆነሽ እስከሰሪ እንጠብቃለን። ክብሩ ይሰደዳና ያለም አሜን። ብዙ ትወናዎችን ሰርተሻል ፊልሙም ላይ ቲያትሩም ላይ ማለት ነው። እና አንድ ጊዜ የሚበልጥብናል ያው አበላለጡ ትንሽ ይከብዳል። ሁሉም ሙያተኛ እቺን ፓርት አይወዳትም፣ ግን እኔ ከመጠየቅ ወደ ኋላ አልልምና እንደው ከሰራሻቸው ፊልሞች ቲያትሮች ምትወጂው ፊልምና ቲያትር እና ካራክተር አያይዘሽ ንገሪኝ እና ምክንያቱ። እኔ መድረክ ቲያትር ይበልጥብኛል። የመድረክ ቲያትር በጣም ቲያትር እንደምትወጂ አውቃለሁ። የመድረክ ቲያትር ይበልጥብኛል በመብለጥ ደረጃ። ፊልም ስለም አልወድም አይደለም እኮ ምናምን አይደለም አንደርስታንድ ያደርጉኛል ብዬ አስባለሁኝ ሰዎች። ቲያትር መጫወት በጣም ደስ ይለኛል። ከጽሁፉ ጀምሮ ነው የምመሰጠው። እኔ ቲያትር ገና እጄ ላይ ሲገባ በቃ እንደዚህ ከዛ ቲያትሩን አንባለው ከዛ ካራክተሩ በቃ እንደዚህ ብትሆንስ እንደዚህ ምናምን ያልኩ ነው የምጫወት። በየሳምንቱ መድረክ ላይ ስቆም እንደ አዲስ ስሜት ነው የሚሰማኝ። ደስ ብሎኝ የምጫወታቸው ካራክተሮች ናቸው። በጣም ደስ ይለኛል። ፊልም ላይ በጣም
በቃ ሚገርመኝ ያልታሰበው የሚለው ፊልም ላይ ያለችው ጠልዬ የምትባለው ካራክተር በጣም ታስገርመኛለች። ጎዳና ተዳዳሪ ናት። መጠጥ አዲክትድ ናት። ልጅ አላት ጩጬ ልጅ። መጠጥና ልጇ እኩል ናቸው የሚሰጧት። እንደ ሱስ ነው የምትወደው ግን በቃ መጠጡንም ስታጣ ልጇንም ስታጣ ትረብሻለች። ሁለቱንም ስታገኝም ትረበሻለች። በቃ ስሜቷን ማውጣት ነው የሚያቅታት። ግን አንዳንድ ሰው ልጇን እኮ አትወደው ምናምን አይነት ስሜት እንትን አለ አይደለም። በቃ ይሄ ከመጠጡ ጋር እኩል ሆነውባት ነው። ግን ደግሞ መልክ መጠጡን ስታጣው በጣም እንደምትረበሸው ልክ መጠጥ ልጇን ደግሞ ለካይኗ ስውር ሲልባት አባራው ለቃ ምናምን ድንጋይ አንስታ ምናምን ብለው እንዴን ከሆነ ሰዓት በኋላ ስታይ ልጇ የለም። በጣም ነው የምትረበሸው ምናምንና በጣም ከባድ ስሜት ነበር ይሄንን መጫወት። ይሄ መታው ልጇን ደብድባ ያባረች ሴት ልጄን ብላ ስታለቅስ ማሳመን በጣም ከባድ ነው። ሰው ጀጅ በጣም ለጀጅንግ ፈጣን ነው። እዛ አባራው ደግሞ ምናምን ይልሻል። ይሄ በእውነተኛውም ህይወትሽ ላይ የሚፈጠር ነገር ነው አንዳንድ ጊዜና አፍ ላይና ልብ ላይ ያለ ስሜት የተለያየ ነው። ያንን መግለጽ እኔም በጣም ወዳታለሁ ያቺን ካራክተር። ከባድ ነውና ሁሌ ሳስታውሰው ራሱ እንትን ኢዮብ ህፃኑ ኢዮብ ነው አይደል? የመጀመሪያ ፊልሙ ነበር። በጣም ነው ያሳዝነኝና በጣም በዛ ልክ የምር ህፃንነቱ ላይ ያ ሲደርስበት በራሱ በጣም የሚገርም ነው። እሱም በቃ እናቱን ይወዳታል፣ ይፈራታል። እሱ በጣም የሚገርመኝ ነውና ስቲል በጣም ስሜቴ ውስጥ ያለች ካራክተርና ፊልሙም የምወደው ፊልም ነው። ጥሩ ፊልም ነው። አንተ ሰውዬ ልታሳብደኝ ነው እንዴ? ምን አደረኩኝ? ቦጀራኮረው ከፍቴ ጥፋለሁ። በእናትሽ ተለየ ሄደልኝ ብያ ቲያትር ላይ ብዙ ሰው ያስታውሰኛል። በሜዳሊያ ለሁሉም ሰው ፍቅር ያላት ካራክተር ናት። እንደ ሰው ሁሉም ሰው ላይ እንደዚህ ቢኖረው ያልሽ። ምክንያቱም እዚህ ቤት ያለውን ሰው ሁሉ እኩል መውደድ ማለት ነው። አንቺ ከነ ባህሪሽ ከነ በቃ አንቺ የኔ ባህሪ ነው በምትዩ መንገድ መውደድ መቀበል። አናን ትባላለች ካራክተሯ። መውደድ ነው ስራዋ። በቃ ያኛው ያመናጭቃታል፣ ይሄኛው እንደ ደደብ ይቆጥራታል፣ ያኛው ምናምን በቃ እሷ ግን ኢኳል ነው። ከዛ የጾታዊ ፍቅር የሚሰማት ለአንዱ ካራክተር እሱ ካሳያት ስሜት ተነስታ ነው እንጂ ነው የምልሽ። ያንን ሁሉ ሆና ግን ያክስቷ ልጅ ያንን ሰው ላገባው ፈልጋለሁ ስትላት ቅሬታ አይሰማትም፣ እርግማን የላትም፣ ንዴት የላትም። ፍቅር አንዳንዴ አዶን ነው ሆነን ብንኖረው ሁላችንም ደስ የሚለኝ ነገር በመተው ፍቅርሽን መግለጽ። አንዳንድ ሰዎች ሜዳሊያ ቢሰራ ሃናን እኮ ምናምን ይሉኛል። የመጀመሪያ ሽልማቶቼንም በሃናን የወሰድኩት የፍቅር እንትን በመጫወት ተብዬ ዋንጫ ተሸልም ያለው ጋዜጦች በዛን ወቅትና አዲስ አድማስ ቁም ነገር እዚህ ይሻል መጽሔቶቹ ፊት ለፊት ፎቶ ላይ በደንብ እነሱ ያወጡኛል። ከዛ ደግሞ ሰኔ ላይ ያመቱ ምርጥ ምናምን ተብሎ ከነዛ ውስጥ ተጠቅሶልኝ የተጻፈልሽ በሜዳሊያ የተጻፈልኝ ሰው ነኝ። ከዛም በላይ ነሽ በርግጥና ግን መታደል ነው እነኚህን ሁሉ ካራክተሮች ስትጫወቺ። አሁን ልክ የገለጽሻቸው ሰዎች ስሜታቸው ደግነቱ እዛ ጋር ያለውን ነገር ምናምን የሚጋባብሽ ካራክተር የለም የምትወስጃቸው? እንግዲህ እኔ ምን አደርጋለሁ መሰለሽ ገጸ ባህሪ ሲሰጠኝ ልሰራ ከተስማማው የመጀመሪያ ስራዬ ምንድነው እኔ በሆንስ ይችን ካራክተር ነው የምለው። የመጨረሻው ሶሉሽን ድረስ ነው ፋይት ማረጋው። ጨካኝ ከሆነችም ጭካኔዋን የመጨረሻው ድረስ ነው ማረጋው። ለምን ጨካኝ ሆነች ነው የኔ ጥያቄ። ለዛ በቂ መልስ ካገኘው ነው ምልሽ በደንብ ነው በቃ እና ቁጭ ብዬ ከራከርሻለሁ እና ላገልሽ ነው ምልሽ እንዲ ተደርጋ እንዲ ይሆናል። የደግነቷንም እንደዚህ ነው ማስረዳው። ኢኳልም ከሆነች እንደዚህ አይደለም እኮ በቃ የኖረችበት ያደገችበት እኮ ነው ምናም በያመቻመቻለሁ ለራሴ ካራክተር ነው እኮ ካራክተር እንደዛ ነው። ከራስ ባህሪ ወጥተሽ ሌላው ውስጥ መግባት እንደዚህ አይነት ነገር ያጋጥምሻል። እኔ አሁን ለምሳሌ እንደዚህ የሰራው አሁን የሌሊት ሙሽሮች የሚል ቲያትር በቅርብ ተጫውቻለሁ። የሌሊት ሙሽሮች ከድሜ አንሼ የሰራሁት ነው እና ሙሽራ ናት። በመከራ አይተሽዋል እንግዲህ በመከራ ያገኘችው ሰርግ ነው። እጮኛዋን በጣም ተወደዋለች፣ ግን ቸልተኝነቱ ደግሞ ኮረንቲ የሚያስይዛት ናት። በቸልተኝነቱ የተነሳ ሰርጋቸው ዕለት ከዚህ ቀሮ እስር ቤት ይገባል። ከዛ ነይና ሰርጉ የሚቀርበትን ነገር እናመቻችን እንደው ምናም ተብላ መጣ። እሷ ለያዥ ለገናሽ የምታስቸግር ካራክተር ናት። እዛ ላይ አሁን እኔ እንደ ሰው እንደ ራሴ እንደ ቅድስትም ምን ይሰማኛ መሰልሽ አንዱ ሲል ላይ ትናደዳለች እና ስትናደድ ሙልጭ ነው የምታደርገው ማለት እኔ አንዳንዴ ባህሪ ላይ እንደዚህ ነው እና ተናደሽ ሰው የኔ ቆንጆ ልትዩ ኳች አረ በቃ
ስድብ ነው አንዳንዴ ይላሉ እንደዚህ ብለሽ ተናገርሽ ብስኩት ብለሽ አትሳደቢ እሱን ነው የምልሽ ወቅቱን የሚመዝን ሰዓቱን ርግርግ አለቀ በቃ ያን ሰዓት ስብእናሽ እርግጥ ይወስናል ውስጥሽ ያለ ስድብ ድንገት አፍሽ ላይ የሚመጣ ነገር ነው ብዬ አላስብም የሆነ ውስጥሽ የተቀመጠ ነገር ነው ስለዚህ ያንን ከዛ ምናልባት ቤቲ የሆነ ነገር ታናድጅኝ ይሆናል እኮ አይደል ከዛ እቺ ቤቲ ቀይ ቀሚስ አጥልሽ ይችላል እኔ እንዴት ቀይ ቀሚስ ምናምን ልትጫለሽ ለዛሬ ለፕሮግራም ለማማር ብዬ እኔ በቃ በዚህ እሺ ቀጥያት ካራክተሯ እንደዚህ ነው አዎ በቃ የሆነ ምናምን ዱቄት ምናምን አሁን አንዳንድ ሰው ዱቄት ምናምን ያበሳጫዋል አይደል በቃ አሁን እኔ ግን በዱቄት ውስጥ ብዙ ስድብ አለኝ ዱቄት ብዬ ሄዳለሁ ለምሳሌ አንዳንዴ ምናምንና ከዛ ቃም አለ ከዱቄት አዎ ይኖር በኋላ ነው ትንሽ ተጠር ያለ ስድብ ነው አሁን እንደውም የቲክቶክ ዘመን ብዙ ስድብ እንድናቀርብ በኢየሱስ እሱንማ እግዚአብሔር ይጠብቀን የሚባለው እና እንደሱ አይነት የሌሊት ሙሽሮች ላይ ሲሰራ እንደዛ አይነት ስሜት ይሰማኛል ልክ ካራክተሯ እኔ የኔ ባህሪ አሁን እኔ ለምሳሌ በቴሌቪዥን መታየቴ ወይም ደግሞ እንደዚህ ሰዎች አይ ምናምን የሚሉኝ መሆኑ አንዳንዴ ራስዋለሁ ለምሳሌ ገበያ መሀል ሄጄ ዋጋ ያልሆነ ከጠሩብኝ እንዲቀንሱ ከፈለኩ ምናምን ራሴ እንደ ቅድስት ነው መከራከረው ባከቀድሳተ እንዴ ከዛ ልክ ያልሆነ ነገር ከጠራ ያማ እንደ አንተ ችግር አለብን እንዴ ምናምን እላለሁ ገባሽ አርቲስት አይደለሽ እንዴ ይልሻል ከዛ አንቺም ተከራከራለሽ ይላል ሰው ነሽ ነው በቃ እዛ ገበያ ውስጥ የተገኘሁት እንደ ካራክተር ሳይሆን እንደ ቅድስት ነው ለህይወቴ የሚያስፈልጉኝ ነገሮች ልክ እንደዛ አይነት ነገሮች ለሌሊት ሙሽራ ላይ አለች በጣም ተወደዋለች ባሏን ምናምን ነው ግን ያጠራቀመችው የጮኛዋ ብዙ ብስጭት አላት ደሞ የፈራችውን ነው የሚያረግባት የሚያደርስባት እና ለሊት ሙሽሮችን አንድም ከመወደው ነገር አንዱ ምንድነው ሰዎች ካገቡ ከሁለት አመት በኋላ የሚያጋጥማቸው በፊት ቀድሞ ይነግራል ችግር ሲያጋጥም የሰው ልጅ የሚሆነው ነገር ያሳያል ማሬ ፍቅሬ ተባብለሽ እንደገባሽበት አይደለም የሆነ ቀናት ምናምን እንደምትቺ ማሳያ ነው እሱ አንዳንዴ ከባህሪ ጋር ምናምን የሚያመሳስል ነገር ይኖረዋልና እንደሱ አይነት ነገር አጋጥሞኛ ቃል ነበር ጥሩ ነበር የተወልሽ ደስ ይል ነበር በጣም ተፈራ ወርቁ በጣም ነው በዚህ አጋጣሚ ማደንቀው ማመኑ ምንድነው መሰልሽ እድሜ ጨምሮ መስራት ከባድ አይደለም አጋጥሞኛ ቃል መቀነስ ወንዳይገባም ላይ እድሜ ጨምሬ ጡረታ የወጣች አስተማሪ ሰርቻው ቃለው አሁን በቅርብ ከመጋረጃ ጀርባ በአንድ ቲያትር ላይ ሁለት ካራክተር አንደኛዋ ዳይሬክተር ናት አንደኛዋ ደግሞ እናት ናት አገርን ወክላ የብዙ ልጆች እናት ሆናም ትጫወት ካራክተር ሆኜ ምናም ሰርቻ አንድ መድረክ ላይ ነው ይሄንን አንድ የመጋረጃ ጀርባ ሁሉም ሰው ሁለት ገጸ ባህሪ ነው የሚሰራው ከመጋረጃ ጀርባ የተዋናዮች ታሪክ ነው ከፊትና ከጀርባ ያለው ነው ስቶሪው የሚያስይዘውና ሁሉም ሰው ሁለት ነው የሰራው እኔ የቲያትሩ ዳይሬክተርና ከዛ ደግሞ ቲያትሩ ውስጥ ያለች እናት ሆኜ በቃ ቀመማ ድክም ያለች ምታዛዘን እናት ሰርቻለሁኝና እንደሱ አይከብድም እድሜ ማሳነስ ላይ ግን ብዙ ሰው ስለሚያቀሽ አረ ምናምን ይልሻል አረ ምናምን እንዳይል በጣም ወጥሮ መያዝ ያስፈልጋል አንዲት የ28 አመት ከ26 እስከ 30 በጣም ቢበዛት ያላች ካራክተር ነው የሰራውትና ይሄንን ተፊያምኖብኝ ሰጥቶኝ ደግሞ በደንብ ሰርቶኝ ጥሩ አድርገን ቆንጆ ነበር በጣም ሞደውም ቲያትር ነበር ጥሩ ነው የተወንሽው አንቺም ያው አብዛኞቹ ስራዎች አሪፎች ናቸው ተመልካች ይሄንን ያቃል አስበን ነው የሚመስለው ልብሳችን እንደው ተመልካች የእውነት አላሰብንበትም እና የሚገርም ነገር ነው የሆነው በጣም ያምራል ቆንጆ ሆነናል አንቺም አምሮብሽ እንጂ ስላገኘሽ ደስ ይለኛል ሁሉ አንድ አይነት ሰው ነሽ አትቀያየሪም ካራክተርሽ ላይ ነው የምትቀያየሩ ኪዱና ቆንጆ ጨዋታን የተጫወት ነው አሁን ኪዱን በምን እንጠብቃት ምን አዲስ ነገር አለሽ አሁን በመድረክ ላይ የታየ ያለ ሁለት ቲያትር አለኝ አንዱ በቅርብ የተቀላቀልኩት ነው ሞር ነው በጣም ወዶ ቲያትር ሁሉ ሰው ገብቶ ማየት አለበት በጣም ቆንጆ ኮሜዲ ቲያትር በጣም አምሮብሽ ነው የተወንሽው ሁላችሁም ደስ ትሉ ነበር በጣም ቆንጆ ቲያትር ነው ሳታየር ኮሜዲ ነው እንዳየሽው ሁሉም ሰው የሚሆን ቲያትር ነው ልጄ ገብቼ ልጄም ምንም እኩል ነው ይሳቀው እንደዚህ ስቂ ዛሬ ነው ያየውሽ ይገርማል በጣም ትልልቅ ሰዎች ይመጣሉ መሐከለኛ እንዳንቺ ልጆች ደግሞ ጎረምሶችም ልጆች ይመጣሉና ሁሉም ሰው ተስማምተውበት ደስ ብሎት የሚወጣ ቲያትር ነው አርብ ዓለም ሲኒማ እሱንም እናሳየው ከዛ ደግሞ እሁድ ቅድም የጠቀሽው ንጉስ አርማን እጫወታለሁ እንግዲህ እንደ እግዚአብሔር ፍቃድ
በአዳዲስ ቲያትሮች እየመጣሁ ነው። የቲቪ ድራማ አለኝ። ብዙ ሰው የጠፋሽ ምናምን ይሉኛል። አልጠፋሁም። አንደኛው መክሊት ነው። በጣም ደስ የሚል ሲትኮም ድራማ ነው። የቤተሰብ እንትን ነው። እንዴት ብዙ ነገር አለው። ብታይ አስተማሪ ነውና ቀደም ካሉትና አሁን ካሉት ጄኔሬሽን ጋር አብሮ ተዋህዶ የሚሰራ ነው። አዎ ታሪኩን በጣም ደስ ይላል። ቤተሰቡ ደስ ይላል በጣም እሱ። አዎ በፋና ፕላስ ላይ ነው የምናሳየው። አርብ አለ። ሮብ ደግሞ ካምፓስ የሚል በዩኒቨርሲቲ ተማሪዎች ላይ በጣም የሚገራርሙ አዳዲስ አክትረሶችና አክተሮች አሉበት። አንጋፋዎቹም አሉበት። አዳዲሶቹ ልጆች ግን ነፍስ ናቸው። ልነግርሽ አልችልም። በጣም አሪፍ ልጆች ያሉበት በይዘቱም በታሪኩም በቀረጻ በመናም በጣም የተለየ ቆንጆ ድራማ ላይ 2 የቴሌቪዥን ድራማ አለኝ። በአዳዲስ የመድረክ ቲያትሮች እየመጣው ነው። ተሼ ወርቁ እንደምታውቂው ኮሜዲ ቲያትር ላይ በጣም ያዘነብላል። አሁንም ቆንጆ ሳታየር ኮሜዲ ቲያትር አለው። እሱ ላይ ያለውበት አዲስ ቲያትር ነው። እሱ በቅርብ ይመጣል። ከአዳዲስ ልጆች ጋር ደግሞ ቲያትር ሰርተው ከማያውቁ ልጆች ጋር አብሬ ቲያትር እየሰራው ነው። እሱ ሰርፕራይዝ ይሁንልን። አዲስ ቲያትር ነው። እሱም ቆንጆ ቲያትር ይዘን እንመጣለን። ሌሎች እንግዲህ እያጠናዋቸው ያሉ 4 ቲያትሮች ናቸው። አሁን አጠቃላይ 2ቱ ኦሬዲ በቅርብ ጊዜ መውጣት እድል አላቸው። ፊልም አለኝ እጄ ላይ በቅርብ ቀረጻ መገባው። ስለዚህ አናጣሽ ደግሞ አንድ ያበደ ፊልም አለኝ። ያበደው ደስ ይላል። ፍጹም ክብረት ጋር በጣም የሚገርም ፊልም ነው። ፍጹም ክብረት ዳይሬክተሩ ከሱ ጋር የሰራሁት ነው። እሱ ኤዲቲንግ ጋር በቅርብ ይወጣ። አስናፈቅሽኝ ያበደ ብለሽ በጣም ያበደ ነው እሱ። በእነሱ ላይ ያለው በቅርብ በእነዚህ ይመጣለሁ። ደስ ይላል። በጣም ቆንጆ ቆይታ ነበር። በጣም ደስ ብሎኛል ኪዱዬ። እኔ እንግዲህ ደግሞ በመሃል ልግባና እኔ በእንደዚህ አይነት ጉዳይ የሚያውቁኝ ሰዎች ያውቁኛል። የሚሰማኝን እንግዲህ እንደመናገሬ መደናነቅን ወይ መመሰጋገን በድብቅ መሆን አለበት ብዬ አላምንም። እኔ ያበረታኛል። ሰዎች ልክ ዊኪዲ እዚህ ጋር እንደዚህ ባታረጊ ሲሉኝ እንደምስተካከለው ሁሉ ይሄኛው ነገር ስታርጊ ደስ ይላል ሲሉኝ ደግሞ በረታለሁ። ለሚቀጥለው ደግሞ እንደዚህ ለካ የሚያዩኝ ሰዎች አሉ፣ ለካ በእኔ አሪፍ መሆን የሚደሰቱ ሰዎች አሉ ብዬ የበለጠ እንድበረታ ያደርገኛል። ስለዚህ የሚሰማኝን ነው ፊት ለፊት የምናገረው። ቤቲ ኮሜዲው ላይ በደንብ አሪፍ እንደሆነ ሻውቃለሁ። ብዙ ሰዎች በባህሪያችን አንድ ነገር ነው አይደል ፕሮፌሽናል ግን እንይዘው ልክ ያ ነገር ሲወድቅ አብረን እንወድቃለን። ቤቲ ዞር ስንል አለሽ አሁንም ኮሜዲው ላይ ከዛ ትወና ላይ በጣም አሪፍ ነሽ። ይሄን ልነግርሽ ፈልጋለሁ። መድረክ ላይ አይቼሽ አውቃለሁ፣ ቲቪ ላይ አይቼሽ አውቃለሁ፣ ሬዲዮ ላይ ሰምቼሽ አብረን ሰርተናል። ስለዚህ ትወናው ላይ በደንብ እንድትመጪ እንድትሰሪ ፈልጋለሁ። ደስ ይለኛል በጣም። አሁን ደግሞ በአዲስ መንገድ በዚህ መንገድ ስለመጣሽ ደስ ይለኛል። እኔ በብዙ ሰዎች በርትቻለሁ። ስለዚህ አንደኛው ካበረታሽኝ ሰዎች አንዱ አንቺ ነሽ ቤትዬ። በጣም ነው ሞትሽ። በጣም ደስ የሚል በዚህ መንገድ ስለመጣሽ በጣም ደግሞ ትልቅ ብርታት ነው። እግዚአብሔር ያክብርልኝ። በጣም ኑሪልኝ። በጣም አንድ ስራ ፕሮዲዩስ አድርገሽ እኔን ካስት አድርገሽ አብረን እንደምንሰራ መጠበቃለሁኝ ማለት ነው። በጣም ደስ ይል ነበረ። የዛሬው 90ዎቹ ይሄንን ይመስል ነበረ። ብዙ አወጋን ከኖር ነው ከዘመናችን እናንተ እንድታተርፉ ከትዝታችን ከስራዎቻችን ከታለፈው ታሪክ ይሄኛው ዘመን ደግሞ ምን ወስዳለው ብሎ እንዲያስብበት ነው 90ዎቹ ብለን የምንመጣው። ከዛም ብዙ እንዳገኛችሁ ያገኛችሁም እንደምትነግሩን እናውቃለን። የዛሬው ይሄን ይመስል ነበረ። በሚቀጥለው በሌላ እንግዳ በሌላ 90ዎቹ በሌላ ትዝታ በሌላ ጨዋታ እንመጣለን። ይህ በአርቲስት ቲቪ ሁል ጊዜ እሁድ ዕለት የሚተላለፈው ከዘመን ትዝታና ጨዋታችሁ አንዱም የማይጓደልበት 90ዎቹ ነው። እንወዳችኋለን። ደህና ሁኑ።